የእስልምና ጉዳዮች ከፍተኛ ምክር ቤት ጠቅላይ ምክር ቤት ብሎ የእንትን ምክር ቤት ብለው ሲሉ ጉዳዮች ማንኛውም ጉዳዮችን ሊፈቱ ነው። ሰማያዊ የሆነ ትእዛዝ ህግ ይሄ ሰው ሰራሽ በሆነ ትእዛዝ ሊፈርስ አይችልም። እንደ ኢስላም አንድ ሰው አስተዳድራለሁ ብሎ በጉልበትም ይምጣ በምርጫም ይምጣ በማንኛውም መንገድ ይምጣ የመሪነቱን ቦታ ከተቆናጠጠ የመመራት ግዴታ አለበት። አንተ 60 ከዛ በላይ ሚሊዮን ህዝቦችን የሚመራ ነው። ግማሽ መንግስት ነው። ተወደደም ተጠላም የኢትዮጵያን ህዝብ ግማሹን የሚመራው መጅሊስ ነው። በዳይ ንጉስ ፊት ለፊት ተቆምና ሐቁ መናገር ትልቅ ጂሃድ ነው። እንደሚሾት ታውቃለህ። ልትታሰር ትችላለህ። የሆነ ነገር ብዙ ልታጣ ትችላለህ። ለኢስላም ነው ብለህ ራስን አሳምነ ከሆነ ምንም ነገር ለነጋ ታስቀር። ለሌላው ምን ተርፍነን እኛ ሙስሊሞች አይደለም ለራሳችን ይቅርና ለተበደልን ሰዎች ለራሱ አካል እንዴት መጅሊስ ለራሱ አካል አይደርስ? ሂጃብን አይደለም ሙሐመድ የሚልን ስም አይፈልጉም እኮ እፎ የተናገረው ይሄን አይደል? ሙሐመድ በማለት ሙሐመድ ብለው እንዲሸማቀቁ እናደርጋቸዋለን አላለም? ሰላት ከልክለኸው ሂጃብ ከልክለኸው መብቱን ከልክለኸው አትችልም። መቼም ቢሆን ሊያቋርጠው ሊታወው የማይችለው ነገር ነው። እስትንፋሱ ማቆም ማለት ነው። እነሱም ያን ግፊታቸውን ይቀጥላሉ፣ እኛም እየተገፋን የሆነ ሰዓት ላይ ግን ቅቤ ተገፍቶ ነው ጭንቅላት ላይ የሚወጣው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው ዛሬም በሙባረክ ፖድካስታችን ለየት ያለ እንግዳ ይዘንላችሁ መተናል። እንግዳን ከማስተዋወቄ በፊት ይሄን ቻናል ሰብስክራይብ እያደረጋችሁ እንድትጀምሩ እጠይቃለሁ። የዛሬ እንግዳዬ በተለይ ያው ጠንካራ ንግግሮቹ ይታወቃል። ኡስታዝ ነው። አሁን ከተማችን ላይ አሉ ከምንላቸው ወይ ደግሞ አላህ ይጠብቃቸው ከምንላቸው ኡስታዞች መካከል አንዱ ነው። ጠንከር ባለ አቋሙ ላመነበትና ሐቅ ነው ብሎ ላመነበት አላማው ቀጥ ብሎ የሚቆም ኡስታዝ ነው ዛሬ እንግዳ አድርጌ የጋበዝኩት ማለት ነው። ኡስታዝ አላላህ መህዲ። እንግዲህ ኡስታዝ ጥሬን አክብረህ እዚህ ድረስ ስለመጣ ጀዛከላህ አመሰግናለሁ። ወያክ እናንተም ስለጋበዛችሁ እጅግ በጣም አድርጌ አመሰግናለሁ። ሹክራን ጀዛከላሁ ኸይራ። መርሐባ። እስቲ የት ሰፈር ነው የተወለድከው? እድገትህ እንዴት ነው? እስቲ የተወሰነ ብዙ ሰዎች ያውቁሃል እናውቃለን፣ ግን ደግሞ ትውልድ የት ሰፈር ነው? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የኔ ትውልዴ እዚሁ አዲስ አበባ ነው የተወለድኩት። በተለምዶ ተክለ ሃይማኖት የሚባለው አካባቢ፣ ያ ማለት በአሜሪካን ግቢና በጥቁር አንበሳ መሀል ማለት ይቻላል። እዛ አካባቢ ነው የተወለድኩት። እድገቴ ደግሞ አሜሪካን ግቢ የአንዋር መስጊድ ጀማዓ እዛው ነው ያደግኩት። ቀውጢው ማለት ቅራቴም እዛው ነው ቀውጢው ሰፈር። እሺ፣ እዛ አሜሪካን ግቢ ነው ያደግኩት። እንደማንኛውም ልጅ ያው የልጅነቴን ህይወት በልጅነትም አሳልፌ በቁም ነገርም በልጅነትም መሀል ላይ ነው የቤተሰብ ኃላፊን በመሆን በልጅነትም መሀል ነው የተቀላቀለ ህይወት ነው። እስከ 13 ዓመቴ ድረስ የልጅነትን ጊዜ አሳልፌ ያለው። ከ13 ዓመት በኋላ የ23 ቤተሰብ ኃላፊነት ተሸክሜ እስካሁን ድረስ አለሁኝ። ኦኬ 23 ቤተሰብ በወቅቱ ማለት ነው በዛ ሰዓት። ኦኬ እንዴት ማለት ነው? 23 ቤተሰብ ማለት ያው እኔ በወቅቱ ባለትዳር አልነበርኩም፣ ልጅ ነኝ። 13 ዓመት ቅራት እቀራለሁኝ። እንደገና ገባ ወጣ ነበር ምለው። አባቴ 3 ቤት ነው አልহামዱሊላህ 3 ቤት ነው ማለት ያው ማሻአላህ የሚያስተዳድሩት 3 ቤት ነው የሚያስተዳድሩት። ገጠርም እዚህም ያለ እንትን ነበርና ያንን ኃላፊነት በ13 ዓመቴ ቅራአትም አቀራ ነበረ። ልጆችን ምናምን መድረሳ እዛው አሜሪካን ግቢ ኢማም አህመድ የተባለ መድረሳ ላይ እንደገና ደግሞ ሱቅ ዘግቼ ነበር ቅራአት የሚሄደው። እንደገና ከዛ መልስ ደግሞ ወደ ሱቅ መለሳለሁኝ። ከቅራአት በኋላ ነው ሱቅ ከፍተው። በዛ ሰዓት የሚገርም ስቴዲየም መገባ ነበረ። እንደገና ደግሞ ኳስ በጣም ነበር ሞዶ። የማን ደጋፊ ነበር? የቡና ደጋፊ ነበርኩኝ። ከውጪ የአርሰናል ደጋፊ ነበርኩኝ። ስቴዲየም ላይ
ከሚታወቁ የስቴዲየም አስጨፋሪ ከሚባሉ ሰዎች ዋና ነበር። አድገኛ በዛ ሰዓት ላይ ሰዎች ያውቃሉ። ያው እነ ቼሪ ይባላሉ የቡና አስጨፋሪ። በአሁን ሰዓት አሁን አዳን የሚባል አሁንም አለ እሱ። ልክ እሱ እንደመጣ ነው እኔ ያቋረጥኩት ሙሉ በሙሉ የተውኩት ከዛ ዓለም የወጣሁት እና ስፖርቱም ዓለም ላይ ይሄ የዱርይነት ዓለሙ የቤተሰብ ኃላፊነቱ የቂርአት የዕልም ፍለጋው ምናምን አንድ ላይ ቅልቅል ያለ እንትን ህይወት ነበረ። የተመሰቃቀለ ህይወት ነበር እና ኤሌመንተሪ እዛው ተክለ ሃይማኖት አካባቢ እድገት በስራ የተሰኘ ትምህርት ቤት ከፔፕሲ ፋብሪካ ፊት ለፊት ምንድነው በርበሬ በረንዳ የሚባለው አካባቢ ዝቅ ብሎ እዛ ነበረ የተማርኩት። ሃይ ስኩል ደግሞ ጥቁር አንበሳ ነው ሃይ ስኩል የተማርኩት። ከዛ በኋላ ልክ እንዳልኩ በዚሁ የቤተሰብ ኃላፊነት ጫናው የበዛ ሲመጣ ትምህርት ለማቆም ተገደድኩኝ። በግል የተወሰነ መልኩ ወደ ስራው ተምሬያለሁኝ። የተወሰኑ የኮምፒውተር ጥገና፣ የተለያዩ ማሽኖች ኮፒ ማሽኖች፣ ኢንተርኔት እንትኖች ምናምን ነገር ጥገናዎችን በዛ ትምህርት ወስጃለሁኝ። ከሞላ ጎደል ይህን ይመስላል። ኦኬ የሚገርም ነው። አዲስ ታሪክ ነው የሰማነው ማለት ነው። በተለያዩ ፕላትፎርሞች ላይ ሚዲያው ላይ በተለይ ደግሞ ኢስላሚክ እንትኖችን ዳዕዋዎች ላይ ጠንከር ያሉ ዳዕዋዎች ላይ እናውቃለን በደንብ ማለት ነው። ምን ላይ ያለህባቸው ፕላትፎርሞች ምንድናቸው? በተለይ ደግሞ ያው ከቲክቶክም ከፌስቡክም ያለህባቸው እንዴትስ ሚዲያው ላይ ጀመርክ? እሱ በጣም እኔ የሶሻል ሚዲያ ከመጀመሪያ በፊት የብዙ ጊዜ ህልም ነበረኝ። ማለት በሶሻል ሚዲያ ይሁን በምን አላቅም ነፃነቴን በሚመጥን መልኩ በሚገልጽ መልኩ የሆነ ሚዲያ የሆነ ሰዓት ላይ እንደሚኖረኝ አልጠራጠርም ነበር። ምክንያቱም ያው ዛውያ ቲቪ ላይ ተከታታይ ፕሮግራሞች ነበሩኝ። አንቺ ነፍሴ ሆይ የሚል ፕሮግራም ደስ የሚለኝ ፕሮግራም ነው። ቆንጆ ፕሮግራም ነበረ። በጣም ለብዙ ጊዜያቶች የተላለፈ አፍሪካ ቲቪ፣ እንደዚሁም ደግሞ ቢላል ሾው መጀመሪያ እንደውም ፕሮግራም የጀመርነው ከአሁን ኡስታዝ ዳኢ ወንድማችን ኻሊድ ክብሮም ጋር ከመስለሙ በፊት ነበር የምንተዋወቀው። አሁንም ያው ቅርብ ጓደኛ ነን ከሱ ጋር እና አንዳንድ ወንድሞቻችን ቢላል ሾው በጋዜጠኛ መሐመድ ሲራጅ አማካኝነት ቢላል ሾው በኢቢኤስ ተላለፍ ነበርና የዛኔ ነው የመጀመሪያ ቀረጻ ምናምን የጀመርነው። ከዛ በኋላ ወደ አፍሪካ ቲቪ እንትናልን ከአፍሪካ ቲቪ ወደ ዛውያም እያልን የተለያዩ እንትኖች ላይ ኢስላሚክ ሚዲያዎች ላይ እንሰራ ነበረ። እኔም በዛ አገልግሎት እሰጣለሁ። ግን አርኪ አልነበረም እንደኔ አይደርስም። አሁን ያለንበት ወር ምሳሌ ዙልቀዒዳ ነው። የረመዳን ፕሮግራም ዙልቀዒዳ ላይ ሊቀርብ ይችላል። ወቅታዊ ነገር አይደለም። ህመምህን የምታስታግስበት ነገር አይደለም። የሚፈልጉትን ቆራርጠው ይተውታል፣ የሚፈልጉትን ያስተላልፉታል። እና ስትሮንግ የሆነ ነገሮችን አስተላልፍ ያለው መልእክት ይደርሷል ብለህ በደንብ ተጨንቀህ ታወራለህ። ግን ሚዲያውን አይመጥንም፣ ወይም ደግሞ ስጋት አለ ከጀርባ ካሜራማኑ ቢፈልገውም አስተዳደሩ ላይፈልገው ይችላል። እና ይሄ ነገር በጣም ያበሳጨኝ ያናደኝ ነበርና አሁን ወደዚህ ፕላትፎርም እንዲገባ ያስገደደኝ አንደኛ ጊዜው ነው። ያው ወቅቱን ባዋጀ መልኩ ወይም ደግሞ ልክ እንደተጀመረ ከዛው ጋር አብሬ አልተራመድኩም። በጣም እፈራ ነበረ፣ ሶሻል ሚዲያ እፈራ ነበረ። እና ግን ልድፈር ብዬ ነው ወደዛ ዓለም ውስጥ እንድገባ የተገደድኩት። አሁን ኦልሞስት 3 ዓመት አልፎኛል በዚህ እንትን ስገባ። ስጀምር በቲክቶክ ነው የጀመርኩት። ከዛ በኋላ ኢንስታግራም አለኝ፣ ፌስቡክ አለኝ፣ ዩቲዩብ አለኝ። እነዚህ ላይ ዩቲዩብ ላይ ያው ከ30 ምናምን ሺህ በላይ ተከታዮች አሉ። ምንድነው የሚለው ስሙ? ኡስታዝ አላህ መህዲ ነው የሚለው። ሁሉም ያው በስሜ ነው የከፈትኳቸው። እንደገና እንትን ፌስቡክም ዩቲዩብም ቲክቶክም ኢንስታግራም ብዙም አይደለሁም ማለት አለ። ቲክቶክ ላይ 380 ሺህ በላይ ተከታዮች አሉ። እነዚህ እንትኖች ገባሁበት የመጀመሪያ አካባቢ ላይ እኔ እንደዚህ እንትን አይደለም፣ የሰው ክብር መንካት አልፈልግም፣ ሰዎችም እንዲነኩኝ አልፈልግም። እና የሶሻል ሚዲያ ፕላትፎርሙ ስላልነበረኝ ምንም ስሜቱ አይዲያውም ስለሌለኝ ስለነበረ
የጀመርኩ አካባቢ ላይ ትዝ ይለኛል ሰዎች ይሳደባሉ በቃ ማለት ክብርህም ሚነካ ስድቦች ምናምን ከዳዕዋው ከአስተላለፍኩት መልእክት ጋር ፍጹም አይገናኝ በቤተሰብ ህይወት በግል ህይወት ምናምን መምጣት የሚፈልጉ ሰዎች ምናምን ይኖሩና ከዛ ለምን ትሰድቡኛላችሁ ብዬ ተሰምቶኝ የሆነት ተሰምቶኝ ቪዲዮ ሰራሁኝ አሁን ሳስበው ራሱ እስካሁን እስቃለሁ አሁን ከዛ ምን አረኳችሁ ብዬ ቪዲዮ ሰራሁኝ ከዛ ቪዲዮ ሰርቼ አትስደቡኝ ሸሪዓው ሙስሊም አይሳደብም ምናምን ብዬ እየተናገርኩ እንደገና ኮሜንት ስገባ ስድብ ነው ምላሹ ማለት ነው ከዛ ከዚህ በኋላ ቲክቶክ አቁሜያለሁ ይሄ እንትን ሶሻል ሚዲያ አቁሜያለሁ ብዬ ሙሉ በሙሉ ተውኩት ሌላ እንትን ውስጥ ገባ አዎ ከዛ ስታው አንድ ጓደኛዬ ኡስታዝ አብዱልአዚዝ ይባላል አሁን ጅዳ ነው የሚኖረውና ምን አለኝ ገና ብዙ ተጠብቃለኝ እሱ ያው ውጪ ሳውዲ ላይ በጣም ይጠቀማሉ እንደዚህ ሶሻል ሚዲያና ገና መች ተባልካለኝ ብዙ ተባላለ ዑለሞች ይሰደባሉ ነብዩ ሳልተሰደቡም ወይ አላህ ሳልተሰደበም ወይ ምናም ነገር ብሎ እንትና ላይ እንደ አዲስ መጣሁኝ ከዛ በኋላ ኮሜንት ላላነብ ቃል ገባሁኝ መልእክቴን አስተላልፋለሁኝ ኮሜንት ውስጥ አልገባም አሁን አልহামዱሊላህ በጣም ለኔ እንደ ማህበረሰቡ ሳይሆን እንደኔ ተጽዕኖ ፈጥሮልኛል መፈልገው መስመር ይዞልኛል ብዬ ነው ማስበው ስለ ተከታዮቼ እንትን ማለት ምናምን ነገር እኔ እንደውም ወላሂ ብዙ ጊዜ አላይም ስንት ቁጥር ደረሰ ምን ያህል እንትን አለ ፎሎ አድርጉኝ ላይክ ሼር አድርጉኝ ምናምን ነገር አይደለም መልእክቴ ካማረው ከፈለገ ያደርጋል ካላማሩ ደግሞ ይታወዋል ሰውየው ምናልባት ማስታወስ ሊያስፈልግ ይችል ይሆናል ግን እኔ አላምንበትም እንደኔ ምክንያቱም በልመና የሚመጣ ላይክ ለኔ ይጠቅመኛል ብዬ አላስብም መልእክቴ ግን ሰዎች ጋር በኔጌቲቭሊ የተረዱ ሰዎች የሚኖሩ በቀጥታ በትክክለኛው መንገድ የተረዱ ሰዎች ይኖሩ መድረሱን ነው የምፈልገው አሁን አንተ ጋር ከመምጣቴ በፊት በአክሱም ሙስሊሞች ላይ የተሰራ አንድ ቪዲዮ ነበርና ሐቂቃ ቫይራል እንዲወጣ ፈልጋለሁ እንደዚህ አይነት እንትኖች ሰውየው ዲዩት አድርጎት ምንድነው የሚለው የአክሱም ሙስሊሞች ሰብራችሁ ሊበቃ ይገባል እየተደበደባችሁ አትግቡ የሚል የሰራውት ቪዲዮ ነበር ጂሃድ አውጆብናል ብሎ ለቀ እንትን ብሎታል ዲዩት አድርጎታል የኔን ብቻ አይደለም የኡስታዝ አቡ ሃይደር ኡስታዝ አብዱል ካፊ አንዋር መስጊድ ዳዕዋ ያደርጋል በቃ ጂሃድ ምትለዋን ቃል ብቻ እየመዘዘ ያወጣ ሙስሊሞች ጂሃድ ያወጁባችሁ ነው የሚል ነገር ከዛ ሳየው በጣም ቫይራል ሆኗል ወጥቷል አላህ በሚፈልገው መልኩ ሊያደርስልህ ሲፈልግ እንዲያደርግልሃል እኔ መልእክቱ እንዲደርስ አደባባይ ላይ የወጣ ነገር ነው የውስጥ ሚስጥር አይደለም ያወጣብኝ እና በአንድም ሆነ በሌላ መንገድ ተጽዕኖ በጣም ከባድ የሆነ ተጽዕኖ አለው የማይጠቀም ሰው እኔ አማመላህ ይጠየቅበታል ብዬውላ እንትናለኝ በአሁን ሰዓት ላይ ይሄ በዚህ ዘመን ላይ ነብይ እንኳን ቢላክ ያለ ሶሻል ሚዲያ ተጽዕኖ የሚፈጥር አይመስለኝም ያው ጊዜውን ያማከለ ነው ነብይ አላህ ሲልክ ከጊዜው ጋር ከማህበረሰቡ ጋር ማች ሊያደርግ የሚችል ነገር ነው ለነብይ የሚሰጠው በዚህ ዘመን ላይ ሁሉም ሰው ፊቱ የሚያዞረው ወደዛ ነው ከሱ ሸሽተ ዳዕዋ አደርጋለሁ ብትል በሆነ ነገር ላይ ትገደባለህ አሁን ላይ እኮ ሐማም ቁጭ ብሎ ስልክ ይዞ የሚገባ ሰው ነው ያለው ተኝቶ እንቅልፍ ያለ ስልክ እንቅልፍ ማይወስደው ሰው አለ እያየህ እየሰማህ የግዱን የሆነ ሰዓት ተጽዕኖ አላህ ሊፈጥር ሲፈልግ ደግሞ የሆነ አካል ላይ ይከታል ማጠብቀው አካል ላይ መስጊድ ላይ ብቻ የሚደረግ ዳዕዋ ገደቡ እዛ ላይ ነው 20 እና 30 ሰዎች ላይ ነው አሁን ላይ ግን ኢሚሊየንስ የሚከታተሉ ከሆነ ምን ትፈልጋለና ከዛ አንግል ነው ወደ ሶሻል ሚዲያ ለመጠቀም በራሱ እኔ የሚያስጠይቅ ይመስለኛል ይሄ ኒዕማ ነው ለሙስሊሙ ኒዕማ ነው ይሄን ጸጋ ሙስሊሙ መጠቀም አለበት አላህ ይሄንን ሰጥቶ አመቻችቶላ ለመጠቀም ከተጠያቂነት ወደ ኋላ ያስደርጋል ማሻአላህ በተለይ የሆነ ቪዲዮ በጣም ምናልባት ከእንትኖችህ ማለት ይመስለኛል የሆነ ማሐደራ ላይ አይደል ማሐደራ ላይ ያወራህ ተቆርጦ የወጣ ቪዲዮ ይመስለኛል ያው ስለ መጅሊስ በጣም ቫይራል ያወራው ወሬ ነበር አሁን ካለው መጅሊስ በቤት ያለው መጅሊስ ይሻላል የሚለው ነገር ብዙም ያው ቅሬታ ምናምን የፈጠረ ይመስለኛል አይደል እስቲ በሱን ጀምርና ቢስሚላሂ الرحمن الرحيم ምን ተፈጠረ ሰዎችስ ምን አሉ ሪአክሽኑ እንዴት ነው እንደዚህ አይነት እንትኖች አሁን የተሰራው ይዛኔ በወቅቱ የሂጃብ ክልከላን በተመለከተ ሰላት ክልከላን በተመለከተ የሙስሊሞች ጭቆናን
እንዳጠቃላይ በተመለከተ በጣም ቆየ። ጉንችሬ አልን፣ አኖር መስጊድ አልን። የሞቱ ሸሂዶች ነበሩ ማለት አላህ የሸሂድነት ማዕረግ ይስጣቸውና እንደገና ደግሞ ከዛ በኋላ በልማት በሸገር ሲቲ ልማት ምክንያት የፈረሱ መስጂዶች ነበሩ። በጣም ተደራረበ ችግሮችና አባት እያለን አባት አልባ ሆነን። ሰው አባት እያለው አባት ማጣት ከባድ ነገር ነው። ጭራሽ ባይኖርህ ይሻላል። ግን የወላድ መካን እንደሚሉት እናቶች አባት ኖሮት አባት የቲም መባል አንድ ሰው በጣም እንትን ይላል። ትላንትና ስንለፋለት የነበረው ስንጮህለት የነበረው ስንደክምለት የነበረው ደም የፈሰሰለት እንደዚሁም ደግሞ ህይወት የተገበረለት ቦታ ነው። ይሄ የመጅሊስ ቦታ የቤቴ መጅሊስ ሳይሆን ያ ቦታ የተቋሙ ማለት ነው። የእስልምና ጉዳዮች ሲል ራሱ የእስልምና ጉዳዮች ከፍተኛ ምክር ቤት፣ ጠቅላይ ምክር ቤት ብሎ የእንትን ምክር ቤት ብለው ሲሉ ጉዳዮች ማንኛውም ጉዳዮችን ሊፈቱ ነው። የሙስሊም ጉዳይ በጠቅላላ ሊፈቱ የሙስሊም ጉዳይ ሊፈቱ ነው። ሸሪዓውም አዲኑ ነሲሐ ኩና ሊመን ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚን ወአኢመቲሂም። ስለ ኡመቱ ጉዳይ ስለ መሪዎች ጉዳይ ትወያያለህ በነጻነት። እስልምና ሊገድብህ የሚችል ሃይማኖት አይደለም፣ አትገደብም። ስለ መሪ ሁኔታ ያለበት ሁኔታን ታወራለህ፣ ትገመግማለህ መሪህን። ስለ ኡማው መሪው መገምገም አለበት። ኡማው መመራው ማህበረሰብ ምን ላይ ነው ያለው ብሎ መገምገም አለበት። እንደገና ደግሞ የዲኑ ደካማ ጎን ስስ ብልቱ ምኑ ጋር ነው? ምኑ ተመቷል? ሂጃብ የተቆመለት ዓላማ ነው። ሰላት የተቆመለት ዓላማ ነው። ማንኛውም ነገር የተቆመለት ዓላማ ሰማያዊ የሆነ ትእዛዝ ይሄ ሰው ሰራሽ በሆነ ትእዛዝ ሊፈርስ አይችልም። ይህንን ነገር ደግሞ ማንኛውም ሰው ቅሬታውን የተሰማውን ስሜት ምናምን ሁሉም ሰው ዘሎ የመንግስት ቢሮ ሊያንኳኳ አይችልም። ተቋም አለን፣ ይመራናል፣ ይመጥነናል፣ ይሆነናል ብለን ያልነውን አካል ኦፊሻሊ ተመረጥን። ከምርጫ በፊት ነበረ። ከምርጫ በፊት ነው መረጥን ስል ከምርጫ በፊትም ቢሆን ነው መረጥን ስል ማን እንደ ኢስላም ነው የሚያወራው። እንደ ኢስላም አንድ ሰው አስተዳድራለሁ ብሎ በጉልበትም ይምጣ በምርጫም ይምጣ በማንኛውም መንገድ ይምጣ የመሪነቱን ቦታ ከተቆናጠጠ የመመራት ግዴታ አለብህ። አንተ ትመራለህ። ስለዚህ መረጥን ትላለህ። መንግስትን እኮ ሁሉም ሰው አይመርጠውም እኮ። የማይመርጡ ሰዎችም ግን በመንግስት ስር ነው ያሉት። ይተዳደራሉ፣ ግብር ይከፍላሉ፣ ምን ይላሉ። እኔ ጂና ኮሮጆ ምርጫ ካርድ አላወጣሁም አልመረጥኩም ምናምን የምትለው ነገር የለም። መጅሊስም ልክ እንደዛ ነው። ይሄ መጅሊስ ደግሞ ፓወርፉል ነው። 60 ከዛ በላይ ሚሊዮን ህዝቦችን የሚመራ ነው። ግማሽ መንግስት ነው። ተወደደም ተጠላም የኢትዮጵያን ህዝብ ግማሹን የሚመራው መጅሊስ ነው። ይሄ መጅሊስ ተቋም ደግሞ ትላንትና አባቶቻችንን ሲያስጠራ የነበረው እነ ሐጂ መሐመድ ሳኒ ሀቢብን እስካሁን ድረስ የትኛውን ፊርቃ ላይ የማያመሰግናቸው የለም። ልጃቸው ተገሎ መንግስቱ ኃይለማርያም ልጃቸውን ገሎ ከሳቸው ጎን ቆሞ ለኢስላም ሉዓላዊነት ሲታገሉ ነበር። ከመንግስቱ ኃይለማርያም ጋር ዋጥ አድርገው ከና ኃይለ ሥላሴ ጋር ሲጋፈጡ የነበሩ መሪዎች ነበሩ። እነዚያ በግልጽ የኢስላም ሀገር መካ የአሞራ ሀገር ዋርካ ያሉ በግልጽ ቋንቋ የሚናገሩትን አጼዎችን በዛ ወቅት ላይ እየተደባበቁም ቢሆን ኮፍያቸውን እያወለቁ ኪሳቸው ውስጥ እየገቡ ስማቸውን በሙሐመድን በከበደ እየገቡ ግን የሚችሉትን ነገር አደረጉ። ሁሉ ነገር ሊሚት አለው አይደለ? ያኛው ወቅቱ ደረሰና ፈነዳ። በማይቻልበት ሰዓት መስዋዕት በሚከፈልበት ሰዓት ተቃውሞ አይደለም ጭራሽ እስልምናህን ማሳየት የሚያስገድልበት በሆነ ወቅት ሰዓት ላይ 1960 ምናምን ላይ አባቶቻችን ትልቅ ሰላማዊ ሰልፍ ወጡ። ያ ሰላማዊ ሰልፍ ውጤት ለዛሬ መጅሊስ የተከፈለ የተገበረ ደም ነው፣ መስዋዕት ነው፣ ህይወት ነው። የሞቱ አሉ፣ ብዙ የሆኑ አሉ። በዛ ሰዓት እንኳን እስልምና የሚያምንበት አንድ ነገር አለ።
ትልቁ ጂሃድ ማለት ጂሃድ ሲባል ነን ሙስሊሞች ይደነግጣሉ። እኛ ጋር ትልቁ ጂሃድ ቃሉ ስለሚያስፈራቸው ለምን መሰለ የሚያስፈራቸው ሮንግ ኢንተርፕሪቴሽን ስላለው በተሳሳተ መልኩ ስለሚረዱት ጂሃድ ማለት ትልቁ አፍደሉ ጂሃድ ማዕ ነፍስ ነው። ከነፍስ ጋር የምታደርገው ጂሃድ ነው ትልቁ ትግል ማለት ነው ጂሃድ። ሁለተኛ ጂሃድ ትልቁ ጂሃድ ማለት ከነፍስ ጋር ማለት ሐራም ነገር ላለመስራት ከራስ ጋር የሚደረግ ትግል ከራስ ጋር የሚደረግ ኸይር ነገር ላይ ለመገኘት መሞከር ሱቢ ተነስቶ ጀማዓ ለመስገድ ምናምን የምታደርገው ትልቅ ጂሃድ ዝሙት ላለመስራት ጂሃድ ታደርጋለህ። ትልቅ አፍደሉ ጂሃዱ ማዕ ነፍስ ነው። ሁለተኛው ጂሃድ አፍደሉ ጂሃድ ከሊመቱል ሐቂ እንደ ሱልጣን ጃኢር በዳይ ንጉስ ፊት ለፊት ትቆምና ሐቁ መናገር ትልቅ ጂሃድ ነው። እንደሚሾትህ ታውቃለህ። ልትታሰር ትችላለህ። የሆነ ነገር ብዙ ልታጣ ትችላለህ። ለኢስላም ነው ብለህ ራስን አሳምነ ከሆነ ምንም ነገር ለነገ አታስቀርም። ትተፋዋለህ። የወጣው ይውጣ። ይሄ መንግስት ወይም ይሄ በዳይ አካል ምን ሊሆን ይችላል? ያንተ ንግግር የውመ ሚነል አያም ከሞትክ በኋላ ተጽዕኖ ሊፈጥርበት እኮ ይችላል። አይታወቅም። ብዙ ጊዜ ደግሞ በታሪክ የምናውቀው እንደዛ ነው አለ። እንቅልፍ ይከለክላቸዋል። ሰላማቸውን ያጣሉ። ይህን ታደርጋለህ። ይህን ማድረግ እኛ እንደዚህ አይነት ሰዎች ናፈቁን። ወላሂ እኔ ጠምተውኛል እንደዚህ አይነት ሰዎች። በፊት ድምጻችን ይሰማኛ የድምጻችን ይሰማ ትውልዶች ነን። አልሐምዱሊላህ ዛሬ የድምጻችን ይሰማ ከድምጻችን ይሰማ ጋር አብሮ ያደገ ልጅ አለኝ እኔ። ስለ ድምጻችን ይሰማ በደንብ እየነገርኩት ነው። አሁን ልጆች አሉኝ። ለልጆቼ በደንብ ነው ምንድነው ድምጻችን ይሰማ ዳዕዋህ ላይ ምናምን እንሰማለን ይሉኛል። አያውቁትም። ድምጻችን ይሰማ ከነዚህ ልጆች ጋር የተቆራኘ እንደሆነ ሊያውቁት ይገባል። አልሐምዱሊላህ እኛም ታሪክ ነጋሪ ሆነን ይኸው ድምጻችን ይሰማ ትግልን ለብዙ ሰዎች እንናገራለን። መሪ አልነበረን አይደለ? የሮቦት መሪ ነው የነበረን። ውሸተኛ ካድሬ መሪ ነው የነበረው መጅሊስ ላይ የተሰገሰገው። እሱን ለማስለቀቅ ከቦታው ለማላቀቅ የተከፈለው መስዋዕትነት ቀላል የሚባል ነው እንዴ? ታንክ ላኩባቸው አላለም እንዴ የከተማ አስተዳደሩ? ወላሂ ጁምዓ ቀን አንዋር መስጊድ እኮ ታንክ እኮ ሊላከው እኮ ተወስኗል። አንዋር መስጊድ ጀርባ ላይ እኮ ዑመር ሰመተር ትምህርት ቤት ልዩ ኃይሎች እኮ ጭንብል ለባሾች እኮ ይመጡ ነበር። እንዲናያቸው ነበር እኮ ፍትህ ሬዲዮ፣ ቢቢኤን እንደገና ደግሞ ድምጻችን ይሰማ አውሬ ይሁን ሰው ይሁን መላኢካ ይሁን ጂኒ አናውቀውም እኮ። ሙስሊሙ ተመሪ መሆን የምታውቀው በዚህ ነው። ለመመራት ዝግጁ ነው። በደቂቃ ውስጥ አቋም ይቀየራል። ዛሬ ተቃውሞ አለ ይላል። ሰፍ ብለው ሙስሊሙን ለማጥቃት ሲመጡ ቀርቷል ይላል። በሰላማዊ መንገድ ሰው ይመለሳል። አንድ ነገር ኮሽ ሳትል ሙስሊሙ ወጥቶ ይመለሳል። ድምጹን ለዓለም አስተጋባ፣ ተጽዕኖ ፈጠረ። አይበገር የሚባሉ የህዋት መንግስቶችን እኮ ያርበደበደው የሙስሊሙ ተቃውሞ ነው። ከዛ በኋላ ነው ሌላ በብሔርም በፖለቲካም በምንም እየመጡ ሁሉም መነሻቸው ሙስሊሞች ናቸው። ቀማሪው ሙስሊሙ ባላየው መሪ ይሄን ያህል ከተመራና ተጽዕኖ መፍጠር ከቻለ ለመጀመሪያ ጊዜ መንግስትን እኮ ቢጫ እኮ የሰጠው እኮ ቢጫ የምናውቀው እኛ ለተጫዋች ዳኛ ሲሰጥ ሙስሊሙ ኡማ ነው መንግስትን ማርበክበክ የቻለው። መለስ ዜናዊ ሐሙስ ዕለት የሞተበት መድረክ እኮ ነች እኮ ያቺ የፓርላማ የመጨረሻዋ ሰለፊ ወሃቢ ምናምን የቀደምት ሙስሊሞች ያሁን ሙስሊሞች ብሎ አላህ ጥፋ ሲለው ሐሙስ ቀን መግለጫ ሰጠ። የሚወጣ ሰው እርምጃ እንወስዳለን፣ ልጆቻችሁን ሰብስቡ ምናምን ብሎ ከባድ መግለጫ ሰጠ። መለስ በጣም ነበር የሚፈራው። ሐሙስ ይሄን መግለጫ ሰጠ። ጁምዓ እንደዛን ቀን ሰው ወጥቶ አያውቅም። ስትሮክ የመጨረሻ ልህና ቁጭት ያዘለ እንትን ነበር ይዞ የወጣው ሰው። አልሐምዱሊላህ ብዙ ሙስሊም ያልሆኑ ወገኖቻችን ከጎናችን ቆመው ይረዱን ያግዙን ነበር። የዛኔ መጅሊስ የለንም። መጅሊስ እንደውም የነበረው መጅሊስ ቦታውን የያዘው አካል የመንግስት ካድሬ ነበር። አሳልፎ የሚሰጥህ ነበረ። በየቤቱ የሚጠቅምብህ አካል ነበር። እንደዛ ከመሆኑ ጋር ግን ሙስሊሙ ትግሉን እስከ መጨረሻ ድረስ አላማ ስለነበረው ግብ ስለነበረው እስከ መጨረሻ አስኬደ። አላህም አላሳፈረው። ትግል ብቻ አይደለም። አባቶች ወጥተው ያለቅሳሉ፣ ዱዓ ያደርጋሉ፣ እናቶች ያለቅሳሉ። ሰደቃው በየመስጊዱ ትዝ ይልሃል አይደል? በየከተማው በየክፍለ ሀገሩ የአንድነትና የሰደቃ ፕሮግራም ነበር።
ሰደቃ ምን ያህል አቅም እንዳለው ማሳያ ነው። ቁኑት ዱዓ ይደረግላቸው ነበር ለሞቱ ሰዎች፣ ለሙስሊሙ ኡማ ይደረግ ነበር። ዓለም አቀፍ ንቅናቄ ነበር። ባላወቅከው ሰው አካል ይሄን ያህል ተጽዕኖ ፈጥረሃል። ይሄንን አሁንም የመጣሁበት ይሄን ነው። ይሄ ሁሉ መስዋዕትነት የተከፈለው ይሄ ሁሉ መስዋዕት ተከፍሎ ምናቀው የሚያቁን ከኛው አብራክ የወጡ ትላንትና ለዚህ መስዋዕትነት ትግል መስዋዕት የከፈሉ አካሎች ተዘግዝቀው የተገረፉ ብልታቸው ላይ ውሃ ተንጠልጥሎ ጥፍራቸው ተነቅሎ የግድያ ሙከራ ተደርጎባቸው ምናምን የነበሩ አካሎች ዛሬ ላይ አመራር ላይ ናለችው። አልহামዱሊላህ የተውሂድ ሰዎች ናቸው፣ አንበሶች ናቸው፣ የሱና ሰዎች ናቸው። አሁን ቀናችን በራልን ብለን እፎይታ አገኘን ብለን በምናስብበት ወቅት ላይ ነገራቶች ቀስ ቀስ እያሉ ባሰባቸው። እውነታውን ነው የምንነጋገረው። ባሰ ስቲል ነው እየባሰ ነው። አሁንም ቢሆን መስጊድ ይፈርሳል እየተነጋገርን ነው ይልሃል። ሂጃብ ይገፈፋል ቆይ ሂደት ላይ ነን ይልሃል። የሆነ ነገር ነው ይልሃል። የሆነ ነገር ይደረጋል፣ ሰላት ይከለከላል፣ ሙስሊሞች ምናምን ነገር ተማሪዎች እንግልትና የተለያዩ መከራ እንትን ይላቸዋል። እስቲ ሂደት ላይ እየተነጋገርን ነው ይልሃል። ንግግሩ መቼ ነው ማብቂያው? ምን ያህል ሙስሊም ከተገደለ በኋላ ነው ዋጋው የሚታወቀው? ስንት ሰው መስዋዕት ይሁን? ስንት ሂጃቦች ይገፈፉ? ስንት ሰላቶች እንትን ይበሉ? የአላህ ትእዛዝ ነው። ከላ ላ ቱጢዑሁ ወስጁድ ወቅተሪብ፣ አትታዘዝ። አቡ ጃህል እኮ ናቸው አሁንም ያሉት የአቡ ጃህል ርዝራዞች ናቸው። ሰላት ሲሰገድ ማይወዱ ሂጃብ ሲደረግ ማይወዱ ሰዎች አላህ እንዳትታዘዝ ነው ያላቸው። ታገል ነው ያላቸው። ታገል፣ ራስህ በራስህ ታገል። አላህ እኮ መታገል አቅቶት አቡ ጀህልን አላህ ማጥፋት አቅቶት አይደለም። ያቅተዋል አላህ ምንም አያቅተውም። ነብዩን መርዳት አላህ አያቅተውም። ማዕከውን ይሄ ግን ከላ ላ ቱጢዑሁ አየ አትታዘዝ። ከላ ላ ቱጢዑሁ ወስጁድ ወቅተሪብ። ግን ኃይል አመጣለሁ ጉልበት አለኝ እኔ ብልሃት አለኝ ባለጊዜ ነኝ ምናምን ካለ ፈልየድኡ ናዲያ ሰነድኡ ዘባንያ፣ እሱ የሚጠራውን ይጥራ እኔ የምጠራውን እጠራለሁ አለ አላህ። ይሄ ለአላህ እኮ ሌላ እኮ አካል አስፈልጎት አይደለም። ሙሐመድ ብቻውን አይደለም፣ ሙስሊሙ ኡማ ብቻውን አይደለም። አሁንም አላህ አለን፣ ማንም ባይኖረን አላህ አለን። አሁን ግን ከአላህ በታች መጅሊስ አለን። እኔ አሁንም ድረስ እስከ ዛሬዋ ቀን ድረስ መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ፣ ግን በኮንፊደንስ የምናገርላቸው መሪዎች ግን አይደሉም። ችግሮችን ይፈታሉ ብዬ እንዳላለቅስ ያደርጉኛል፣ መብቴን ያስከብሩልኛል፣ ይመክቱልኛል ብለን የምናስባቸው አይደሉም። ባለቤቷ የምትተማመን ፍየል ጅራቷን ውጪ ታሳድራለች ይባላል። ልክ የዚህን ያህል እርግጠኛ መሆን ነበረብ። እነ ዑመር ኢብኑ ኸጣብ ተከፈለው መስዋዕትነት አንጻር ባይከፈልበትስ መስዋዕትነት ይሄ ስልጣን የሚባለው ነገር ተክሊፍ ነው፣ ኃላፊነት ነው፣ ሸረፍ አይደለም፣ ልቅና አይደለም፣ የበላይነት አይደለም። ዛሬ የምታየውን ሰው ምናምን ነገር መንገድ የምትቀይርበት መኪና መቀየር እንትን የሆነ ቦታ መቀየር ምናምን ይሄ አይደለም። ወርደታች መንፋቀቅ አለብህ። ዝቅ ብለህ የማህበረሰቡን ሁኔታ ማየት አለብህ፣ ማጥናት አለብህ፣ ችግር ማወቅ አለብህ። ዛሬ እንትን መሪያችን እናገኛለን እንዴ? ማግኘት እንችላለን በቀላሉ? ቢሮም ወላሂ እናገኝም። እውነታውን ነው የምንነጋገረው። አሁን እኛንም እያጠቃን ያለው ይሄ ተልቢስ ነው፣ መለባበስ ነው። እንዲህ ሊሆን ይችላል፣ እንዲህ ቢሆንስ ዑዝር እንስጣቸው የሚባል ነገር ነው። እኛ ጥሩ ከሰሩ ከጎናቸው እንቆማለን፣ አጋርነን መስዋዕት እንከፍላለን፣ ህይወታችንን ወላሂ እንገብራለን። ለመሪዎቻችን ትእዛዝ ነው እንታዘዛለን። ከአላህና ከነቢዩ አለይሂ ሰላቱ ሰላም ቀጥሎ እንድንታዘዝ በግልጽ የመጣው የመሪዎች ጉዳይ ነው። አናምጻቸው፣ ግን እናስተካክላቸዋለን። ባላችሁበት አብሽሩ ብለን አጃቢ ሆነን አጨብጫቢ ሆነን ግን አንቀጥልም። በዚህ ጉዳይ ላይ ቅር የሚለው ብዙ ይኖራል። ከዋናው ጀምሮ እስከታች ድረስ ቅር የሚላቸው ብዙ ሰዎች ይኖራሉ። ከነሱ ቅሬታ ከና አቡበከር አንጻር ኢምንት ናቸው፣ ምንም ናቸው እነሱ። እኔ ባበላሽ አስተካክሉኝ ብሎ አቡበከር ሲዲቅ ሲናገር የምን ማስተካከል ነው? በዚህ ሰይፍ ነው የምናቃናህ እኮ አሉት። እንደዚህ አይነት ሰው በመካከላችሁ በማግኘቴ እድለኛ ነኝ አለ እንጂ ሰሩት ውገሩት ነበር እኮ በዛሬ ወቅት መሪን እንደዚህ ብትል ማለት ነው። እኛ እኮ መሪን እንደዚህ ደረጃ ላይ እኮ አልደረስንም።
እንዲህ ለማለት ደረጃ አልደረስንም። አዎ አልደረስንም። የሚደረስበት ጊዜ ግን ሩቅ አይደለም። በዚህ ከተቀጠለ ወላሂ ሩቅ አይደለም። ምክንያቱም ትላንትና ያስቀመጣቸው ሙስሊሙ ኡማ ነው፣ ዛሬ ደግሞ ሙስሊሙ ኡማ ያነሳቸዋል። ትምህርት ሚኒስቴር ጋር እስከ ጥግ ድረስ ሄደው ሞክረናል አይደለም፣ የምትሞክረው ነገር አይደለም። ይሄ ጉዳይ ህይወት ነው። በህይወት ትሞክራለህ እንዴ? እስቲ ከፎቅ ላይ ልፈጥፈጥና እተርፋለሁ ወይስ አልተርፈን ልሞክረው እንደማለት ነው ብዬ ነው የማስበው እኔ። ሙከራ አይደለም። ሁሌ ለአንዴና ለመጨረሻ ጊዜ ይላል። ሙስሊሙ ከጮኸ በኋላ፣ ሰው ከተገበረ በኋላ፣ ደም ከፈሰሰ በኋላ፣ መስጊዶች ከፈረሱ ከተደፈሩ በኋላ ላይ ቆይቶ ቻሌንጆች ሲበዛበት መጅሊስ መጥቶ መግለጫ ይሰጣል። ከዛ መግለጫው ምንድነው? አርኪ ነገር አይደለም እኮ መግለጫው ምንድነው? እየሞከርን ነው፣ ሂደት ላይ ያለ ነው። የትምህርት ሚኒስትርን ከሆነ ማጋፈጥ ካለበት መክሰስ ካለበት አሁን እኮ ህጋዊ እውቅና ያለው አካል እኮ ነው። እንደ ድሮ ኤንጂኦ እኮ አይደለም መጅሊስ። እነሱ ግን እውቅና አልሰጡትም። ለምሳሌ ትምህርት ሚኒስትሩ ለመጅሊስ እውቅና አልሰጠም። እውቅና ለመስጠቱ ነው የምታውቀው። እውቅና መጅሊስ እውቅና የሰጣቸውን ለምሳሌ አዲስ አበባ ዩኒቨርሲቲ ተማሪዎች መጅሊስ እውቅና የሰጣቸውን የአዲስ አበባ ዩኒቨርሲቲ ወይ ደግሞ የኢትዮጵያ ከፍተኛ ትምህርት ተቋማት ህብረት ምናምን የሚለው እውቅና የላችሁም ብሎ ካባረረ መጅሊስን እውቅና አልሰጠም ማለት ነው። ትክክል ነው። መጅሊስም ደግሞ ጥያቄውን አያቀርብም። ትክክል ነው። ይሄ ነው አሁን ትልቁ ክፍተታችን ይሄ ነው። መሪዎቻችን ካልጠነከሩ ህዝቡ ላይ ምንድን ነው የምታደርገው? ህዝቡ ህይወቱን ከመገበር ውጪ ሌላ አማራጭ አይኖረውም። በጉልበት ወይ በሆነ መንገድ መብቴን ላስከብር ሲል የሚመጣው ማን ነው? ራሱ መጅሊስ ነው። መስጊድ ፈርሶበት ለምን ፈረሰብኝ ብሎ ሲያለቅስ ገባ መጅሊስ ጣልቃ ገባና እኔ ይሄን ነገር መንገድ አስኬዳለሁ አለ። አሁን ሸገር ሲቲ እስቲ የተመለሰው መጅሊስ መስጊድ አለ እስካሁን ድረስ የለም። አንድ እንባ ካለቀሰ በኋላ እንባውን ለመጥረግ ይመጣል። እሱም ከጠረገልህ እኮ ነው። ይሄ አይደለም ያስፈልገን። ዑመር እንቅልፍ ያጣለት የአመራር ቦታ ቀን የህዝቡ ሐቅ አለብኝ ሐታ የእንስሳሱ ሳይቀር፣ ማታ የአላህ ሐቅ አለብኝ ሐታ ካፊሮች ሙስሊም ያልሆኑ ወገኖች ሳይቀሩ ሐቅ አለበት አመራር ላይ ያለ አካል። ይህንን ነው እኛ በአመራር ደረጃ ላይ ሸሪዓውን የተማርነው የምናውቀው ይህንን ነው። ቁጭ ብሎ በፍርሃት የተዋጠ የአስመሳይነትን ሂደት የሚሄድ የሌላው አጋፋሪ ሆነው የሚቀጥል ምንድን ነው የሚያደርግልን? አልቻለም በሆነ በሲስተም አድርጎ ቦታውን መልቀቅ ነው። ከአቅሜ በላይ ሆኗል አግዙኝ። ጋዜጠኞችን ጠርተህ ኢንተርቪው ታደርጋለህ፣ ጋዜጣዊ መግለጫ ትሰጣለህ፣ ውስጥ ማድረግ ያለብህ ነገር ታደርጋለህ። ይሄ ሁላ ነገር እኔ ላንተ ማወራለህ ወላሂ ፊት ለፊት ያወራኋቸውን ነገርም ነው መልሼ ማወራለህ። ከእስከ ማለት ነው ያወራኋቸው መፍትሄ የለውም። ይሄ ኡማ ደግሞ የሆነ ሰዓት ላይ በቀኝ የሚልበት ሰዓት ላይ ከመጣ ከገነፈለ ወላሂ ማንም አይዘውም። አይተነዋል። በእኛ እንትን አይተነዋል። ከሁሉም በላይ ደግሞ ሰው አኼራውን ማሰብ የለበትም እንዴ? እመራለሁ ብሎ ካሰበ የሚከፈለው ወርሃዊ ደሞዝ ሐራም ነው የሚሆንበት። እሱ ላይ ምን ሰርቶ ይበላል እኮ እሱ ነው የምልህ። በእያንዳንዷ ሰከንድ፣ ደቂቃ፣ ቀን እነዚህ ተወልደው የሥራ ደሞዙን ይቀበላል አይደለ? ምን ከፍሎ ምን ሰርቶ? ስለዚህ ከዚያ አንግል ነው የዛኔ ቪዲዮውን ስሰራ ብዙ አይነት ዛቻዎች በውስጥም በተለያየ መንገድ ፊት ለፊትም ቤተሰቦች ጋር ምናምን እየተደወለ ምናምን ዛቻዎች መተዋሉ። የሚገርም ዛቻዎች ከሌላው ከሩቅ አይደለም ከራስ አካል ነው። ህይወትን ብትመራ ልጆችን ብታሳድግ ምናምን አይሻልህም ወይ ምናምን። በሌላ መንገድ ደግሞ ድርድሮች ይመጣሉ። ወላሂ ነው የምልህ በቃ የተለመደን ኖርማል ሆኗል። ይሄ ማለት እኮ ነው በቃ አንተ ጥያቄን አቁም። ለምን ጥያቄን አቁም ከማለት ይልቅ መልስ መፍትሄ ለማምጣት መሞከር ይሄ ነው። ይሄ ትችትን የሚፈራ ወይም የማይቀበል ለአመራርነት ብቁ ነው ብዬ አላምንም እኔ። እንደውም ለትችት በር መክፈት አለበት። ተቹን ጠንካራ ጎንህንማ አንተም ታውቀዋለህ እኮ። ያንተ ያልታየህን ነገር ሌሎች ሊያሳዩህ ይገባል።
ዑመር ስለ መህር ጉዳይ እየተናገረ እኮ መህር ቀንሱ ትንሽ አድርጋችሁ ስጡ አታብዙ ብሎ ሲል እኮ ወአቱ ኒሳ ሰደቃቲሂነ ኒህላ ብሎ አላህ የተናገረውን ማን ስለሆንክ ነው አለችው እኮ ማን ስለሆንክ ነው አንተ የምታስቀንሰው የምታስተው አለችው እውነቷን ነው እሷ ዑመር ተሳስቷል አለ ህዝብ ፊት እኮ ነው መሪ ይሄ ነው እንትኑ መገለጫው ይሄ ነው ያው እንደ እንትን እየሆነ ነው አንተ የሆነ ነገር ስታወራ አንተን አፍ ለማዘጋት ቃል ስንጠቃ ነው ጸጉር ስንጠቃ ነው እንዲህ ፈለገ ሰው ሊያሳምጽብን ነው እንዲህ ሊያደርግ ነው ወላሂ ይሄ መጅሊስ ላይ የሚያምጽ አካል እስከ መጨረሻ ድረስ ከሚፋለሙ ሰዎች አንዱ እኔ ነኝ ይሄ መጅሊስ ግን ይሄ ስለሆነ አይደለም ማንኛውም መሪ ምናስበው ምን ጠብቀው ከሱ ከመጅሊሱ ምን ጠብቃቸው ነገሮች ስላሉ ነው ብዙ ተስፋም ስላለን ነው መሪን ማክበር ሸሪዓው ስላዘዘኝ ነው መሪ እኔ መፈልገውም ሰው ይሁን ማልፈልገውም ሰው ይሁን ይሄ መሪ ደግሞ ሲሳሳት ደግሞ ሉጋሙን ልትይዘው ይገባል ተሳስተሃል በውስጥ ምከሩ ይላል ሰው በውስጥ ለምን አትነጋገሩም የውስጥማ ቆሽታችን አሮ እኮ ነው ተቃጥለን እኮ ነው ሚሰማን ሰው ጠፍቶ እኮ ነው የለም ጭራሽ አይሰሙ እንዴ ጋርድ የምትለው አካል አያስቀርብ ማንንም ያስቀርብ በቀጠሮ ጉዳዩ ዛሬ የሂጃብ ጉዳይ አንተ ኑና እናግሩን ይልሃል ሄደ ስታናግር የዛሬ ወር አታገኛቸው ጭራሽ የዛሬ ወር ማለት ደግሞ ከዛሬ ወር በፊት የነበረን ኬስ ልታነሳ ስትፈልግ ያለቀ የሞተን ጉዳይ ነው የምታነሳው የዛሬ ወር ቀጠሮ ቢቀጥሩህና ብታገኛቸው መሪህም ማግኘት ካልቻልክ አስፈጻሚውን አካል ስራ አስኪያጁን የሆነ አካልን ምናምን ማግኘት ካልቻልክ ድምጽህን በዚህ አይነት መልኩ ማውጣት ካልቻልክ ቤት ነው የምታወጣው እንዴት ነው መግለጽ የምትችለው ስለዚህ መሪዎቻችን ይሄ ነው ለምሳሌ አንድ በሂጃብ ምክንያት ትምህርቷን ልታቋርጥ ያለች የደሃ ልጅ እንበል ያለች ልጅ ስታነባ አይታ እንደ መሪ እንዴት ነው የሚያስችለው እንዴት ነው የሚቻለው እያለቀሰች ትምህርት እንዲ ላረግ ነው በሚኒቃቢ ምክንያት ምናምን እያለች ወዲያውኑ እዚህዛ ብሎ ምንድነው ችግሩ ብሎ አንዲት ልጅ በቂ ነው አሁን እኮ 50 60 70 ልጆች ነው የሚያለብሱት እና ከባድ ነው እንደ ወደ አላህ ራሱ ማለት ዲን ነው ብለናል ሸሪዓ ነው ብለናል እንጂ ሌላ ነገር ቢሆን እኮ ወደ ሌላ ነገርም ትሄዳለህ አይሰሙም ጭራሽ በቃ እንደው አይሞቃቸውም አይበርዳቸውም ግልጽ ነው አይሞቃቸውም አይበርዳቸውም የሆነ ነገር ሀብና አደረገ ድንግጥ ላለው ነው እንዴት ቢበዛ ነፍስ ነው ሌላ ነገር ብዙ እንትን የሚል ነገር አይደለም አይደል እንዴት ታለቅሳለች እህቴ ነች አይነት ስሜት አለ እንደ ተቋም ሲሆን እንደ ሙስሊሙ ወኪል ደግሞ ሲሆን ጠንከር ያለ ከበድ ያለ ስሜት ሊሰማቸው ሊራመዱ ይገባል ዛሬም ነገም እኔም እሱ ነው መላህ ሙባረክ አሁንም ይሰሙናል ብያስባለሁ እንደሚሰሙን ደግሞ 100% እርግጠኛ ነኝ እኔ ለዚህ ማሳያ ነገር ላንሳለህ ይሄ ስለበዛ ስላልበዛ አይደለም መብት እንደ ግለሰብነት መብት ሊከበር ይገባል በየትኛውም እምነት ላይ ተገኝ አይደለም ሙስሊም ሆነ ይቀርና በተለይ ደግሞ ሸሪዓዊ ነገር ተነክቷል ብለ ለሸሪዓ ስትቆም የሱም ሸሪዓ ነው አይደለ ሙስሊም እኮ ነው መሪክ አብሮህ ሊቆም ይገባል ያቺ ሴት ሁሌና እናነሳታለን አይደለ ሂጃቧ ተገፎ ንቃቧን ገፎ በጥፌ መታት ሰው ማን ጀብድን ለሱ እኮ ጀብድ ነው ማን ምን ያመጣል ብሎ ነው የተናገረችው ጥሪ እኔ ወላሂ እስካሁን ድረስ ያስተጋባብኛል ምሰማው ይመስለኛል ድምጿን ዋ ኢስላማ ከዚህ በለጠ ጥሪ የለም ወይ እስልምናዬ አሁን የተደፈረችው እሷ ሳትሆን ማን ነው እስልምና ነው ዋ ሙዕተሲም አለች አይደለ ሙዕተሲም ቢላህ በወቅቱ የነበረ መሪ ነው ባህር ማዶ ነው ሌላ ሀገር ላይ ነው እሱ የሚኖረው ይሄን ጥሪ ማስተላለፏ ወሬውን እንደሰማ በርከት ብላችሁ ነው እስቲ ጉዳዩን እያየነው ነው በሂደት ላይ ነው እንዴ ሂጃብ እየተገፈፈ አንተ ሂደት እንዴት ትሄዳለህ ሞት ቢመጣስ ሌላ እንዲህ አይነት ነገር የለም ወዲያውኑ ነው ደብዳቤ ጽፎ አንተ ያላህ ውሻ እኮ ነው ያለው እኮ አንተ ውሻ ብሎ ደብዳቤ ጽፎለት ከነሰራዊት ይቅርታ እንዲጠይቅ እንዲዋረድ አድርጎ አለበለዛ መጀመሪያው አንተ ጋር መጨረሻው ነገ የሆነ ሰራዊት ልክልሃለሁ ብሎ እንዳደረገው ግን እንደዛታው አደረገ 15000 ሰራዊት በሌላ ዘገባ ላይ 10000 ሰራዊት ለአንድ ሴት ልጅ ሴትነቱ አይደለም እዚች ጋር ብትሆንስ
ሴትነቷ ቢሆንስ ለአንድ ሴት ልጅ ሂጃቧ መብቷ ስለተገፈፈ 15000 ሰራዊት ልኮ ታስሶ ወታደሩ በቁጥጥር ስር ሆኖ መሪው ተያዘ መጣ አደባባይ ላይ እንዳደረገሽ አድርጊው አላት علمني الاسلام العفو مع القدره አለች ትልቅ ትምህርት ማስተማር ፈለገች እስልምና እኔ ክብሬ ከተመለሰልኝ ሂጃቤ ከተመለሰልኝ በጥፊ መምታቱን እሱን መበቀሉን እስልምና ከመበቀል ከመቻል ጋር ይቅርታን አስቀድሟል ይሄን አስተምሮኛል አለች ግን አላህ ያዋረደ እንዲዋረድ ግን አደረገ ሙዕተሲም ቢላህ ዛሬ የሆነ ነገር በሆን ተማሪዎቻችን የሆነ ነገር ሲሆኑ ወይኔ መጅሊሴ እንደው ትዝይላቸዋል መጅሊስ አይላ እኛ ተማሪ እኮ ያለን በፊት ስማቸውን አላነሳም የመጅሊስ መሪ የነበሩ አካል ስንሄድ ሰላት ተከለከልን ሲሉ ሰላት ሌላ ትምህርት ሌላ ለዩን ያሉን እኮ አሉ አሁንም እኮ እሱ ነው ማለት ለዩ አሉ እንደ መጅሊስ ቢሆን የዛኔ ሙስሊሙ እንዳለ ተማሪው ወሽመጡ ተቆርጦ በቃ ይቀር ነበር እኔ ትምህርት ቤት አሚር ነበርኩ ጥቁር አንበሳ ላይ ሲፈልጉ መታወቂያ ይወስዱብናል ሲፈልጉ እየሰገድን ሰላት ላይ ሩኩ ላይ በጫማ ጥፊ ነው የሚያነሱን ይረግጡናል ልክ ነብዩ እንደተደረጉት ብዙ ነገር አደረጉ ከትምህርት ቤት ያባሩናል ወላጅ በተደጋጋሚ ያስጠሩናል ምናምን ኢማን ያለው ትምህርት ቤት ውስጥ ነው ፈሳድም ያለው ትምህርት ቤት ውስጥ ነው ለመንግስት የሚበጀው ለኡማው የሚበጀው ያለው ትውልድ ትምህርት ቤት ውስጥ ነው ፈሳድ አንዲ አለ ምንድነው ሀገርን ማተራመስ የሚችለው ደግሞ ትምህርት ቤት ያለው ወጣት ነው ወላሂ እነሱን መያዝ ካልተቻለ እነሱን መንከባከብ ካልተቻለ የነሱ ሉጋም ከተበጠሰ ነው ነጋዴው ጋር የሚገባው ፖለቲከኛው ጋር የሚገባው ሌላው ሰላማዊ ነኝ ብሎ የሚቀመጠው አካል ጋር የሚገባው ዛሬ ከትምህርት ቤት ከተማሪዎች የወጣ ድምጽ ነው ዛሬም ለኢስላም እየተገሉ ያሉ ተማሪዎች ናቸው መስዋዕት እየከፈሉ ያሉትም እነሱ ናቸው ሁሉ ጊዜ ቻሌንጁ የሚመጣው እነሱ ጋር ስለሆነ ነው ነጋዴው ሱቅ ቢታሸግበት ሌላ ሱቅ ይከፍታል አይደለ ተማሪዎች ግን ይሄ አማራጭ የላቸው ትላንትና ወይ ትምህርቴን ወይ ሂጃቤን ወይ ትምህርቴን ወይ ሰላቴን እንል ነበር ዛሬ ግን ትምህርታችንንም ሰላታችንንም ትምህርታችንንም ሂጃባችንንም አይ ጥያቄያችን ኒቃባችንንም ነው ይሄ ሰማያዊ የሆነ አዋጅ ማንንም ሰው መጥቶ እንደፈለገ ሊያደርገው አይችልም ይሄ ቅድም የጠቀስኩልህ አንድ ምሳሌ የሙዕተሲም ቢላህ ለአንድ ሴት ልጅ የተነሳው ነው ዑመር ኢብኑ ኸጣብ ግብጽ ላይ አምር ኢብኑ አልዓስን መሪ አድርጎ ሹሞት መስጊድ ማስፋፋት ፈልጎ ለመስጊድ ማስፋፊያ ደግሞ የሚሆን ጎሮቤት አንድ ሙስሊም ያልሆነች ሴት ቤቷ መፍረስ አለበት መስጊዱን ለማስፋፋት ጎሮቤት ነች ጠራት አምር ኢብኑ አልዓስ ግብጽ የሚያስተዳድርበት ወቅት ላይ ጠራት ካሳ ምን ያህል እንክፈልሽ አሏት ምናምን በስርዓት መስጊድ ማስፋፊያ እኮ ነው ከዛ ካሳም አልፈልግም መስጊዴንም ቦታዬንም እንዳታፈርሱ አያገባኝም አለች በመስጊድማ ድርድር የለም ማለና መስጊዷን አስፈርሶ ቤቷን አስፈርሶ መስጊዱን አስፋፋ ያቺ ሴት እዛ ቦታ ላይ ነሳራ ሆና አለቀሰች ስታለቅስ ሌላ አይሁድ የሆነ ሰው ወይም ደግሞ ሌላ ሙስሊም ያልሆነ ሰው ይሰማታል ያያታል ምን ሆነሽ ነው እንዲህ ያደረገኝ የግብጽ መንግስት ታዲያ ይህንን ነገር ለዑመር ለምን አትነግሪውም አይሁድ ሆነው ነሳራ ሆነው ድምጻቸው እንደሚሰማላቸው ያቃሉ ፍትሃዊ መሪ ስለነበረ እንኳን ለሙስሊሞች ይቀርና ማን የት ይሰማኛል ብለህ ነው አለች ወደብዳቤ ጻፈች ወሬው ደረሰ ዑመር ጋር ባስቾካይ መስጊዱን አፍርሰ ማን ቤት መስጊዱን አፍርሰ ቤቷን ከነበረበት አሳምረ አሻሽለ ቤቷን ሰራላት ተባለ ለሌላው ምን ተርፈነን እኛ ሙስሊሞች አይደለም ለራሳችን ይቅርና ለተበደልን ሰዎች ለራሱ አካል እንዴት መጅሊስ ለራሱ አካል አይደርስም ከራሱ አልፎ መጅሊስ የምንጠብቀው ሌላ ቦታ ላይ ቤተክርስቲያን ያለ አግባብ ሲፈርስ መጅሊስ መግለጫ ለፖለቲካው ብሎ አይደለም የእምነት ቦታ ሰላማዊ የሆኑ ሰዎች የእምነት ቦታቸው ለምን ይፈርሳል ብሎ ድምጽ ሊሆን ይገባል አይደለም ለመስጊድ ይቅርና ለምን ነብዩ የነብዩ ትእዛዝ ነው ሰላማዊ የሆኑ ሰዎች አይነኩም
ገዳማቸው አይፈርስም፣ ቤተክርስቲያናቸው አትንኩ ብለዋል። ለትግል የመጡ ሰዎች ካልሆነ በስተቀር ለትግል የመጣ ግን እስከ ጥግ ድረስ ትሄድበታለህ። ይህንን ነው ከመጅሊስ የምንጠብቀው አይደለም። ይህንን ይቀርና ግሬስ ሊኖራቸው ይገባል። እኔ ተንቀዋለሁ እንዴ የአመራር ማናገር የሚፈልጉትን አካል ሄደዋ ያናግራሉ እንጂ ቢሮ ግን አይጠሩም። የሌላ እምነት ግን ይህን አያደርግም። የሌላ እምነት የፈለጉት አካል የመንግስት አካል ወላሂ ቢሮአቸው መጥተው ቁጭ ብለው ቢሮአቸው ተነጋግረው ነው የሚሄዱት። የኛዎች ግን ተጎትተው ነው የሚሄዱት። ሄደውም ከተፈጸመላቸው ነው ይናቃሉ። የተናቁት ለምንድን ነው? አሁን እኮ ይሄም አካል ከናቃቸው ሙስሊሙም እምነት በእነሱ ላይ ካጣ ማን ነው ከጎናቸው የሚኖረው? ኪሳራ ነው። ምክንያቱም መስዋዕት ከከፈሉ ሙስሊሙማ ከጎናቸው ሊቆም ነው። መስዋዕት መክፈል አለባቸው። ካጡ የሚያጡት ምንድን ነው? ጥቅማ ጥቅም ነው የሚያጡት እኮ ስልጣን ነው የሚያጡት። እስር እንደሆነ አይተውታል። ታስረው አሉ። ጥቅማ ጥቅም እንደሆነ ያውቁታል። ምንም የሚገርማቸው ነገር አይደለም። በዚህ ለምን ይታማሉ? ህዝቡን ስለምን ሀሜት ውስጥ ይከታሉ? እየሄዱ ከሆነ ያሉበት ሂደት ላይ ከሆነ ሁሉም ነገር ህዝብ ላይ አይወጣም ካሉ መውጣት ላለበት አካል ያውጡት። ያ አካል ደግሞ ህዝብን ዝም ማስባል የሚችል አካል አለ እኮ። እነሱ መተንፈስ የሚችሉት አካል ይተንፍሱለት። ከዛ ያ አካል ደግሞ ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚችል አካል ይሆናል። ህዝቡን ዝም ማስባል ይችላል። ካልሆነ ለህዝቡ ደግሞ ይፋ መውጣት ያለበትን ህዝቡ ይፋ ያውጡ። ይሄው የንቀት እኮ ነው። ከፕሬዝዳንቱ ጋር የትምህርት ሚኒስትር አውርተናል ተስማምተናል አላለም እንዴ? እሳቸው ይህን ይፋ ባያወጡ ኖሮ እኮ ምን ይባል ነበር? ይህንን መልስ ቢሰጡም የባለፈውን ደግሞ ትዝ የሚል ከሆነ አንረሳውም። መልስ እስካልተመለሰ ድረስ ጠባሳዎች አይረሱም። የመስጊዶች ጉዳይ ካሁን በኋላ ከመጅሊስ አመራሮች ጋር እየተነጋገርን ነው ምናፈርሰው እኮ ብሏል እኮ የሸገር ሲቲ አስተዳደር። ምን ማለት ነው? ያልተስማማበትን ነገር አያወጣም። አልተስማማንም መስጊድ ፈረሳ ላይ ብለው መውጣት ነበረባቸው። ስለዚህ አንተ የሆነ ነገር ትደቆሳለህ፣ ትመታለህ። ስትጮህ ደግሞ ዝም የሚያስብል በማን ነው? በራስ ተቋም ነው፣ በራስ አመራር ነው። የባሰ መመቻ ትሆናለህ። ከዛ በኋላ የሆነ ነገር ስታደርግ መሪህን ጥሰሃል ተብለህ ደግሞ አማጺ ትባላለህ፣ አሸባሪ ትባላለህ። ችግሩ ይሄ ነው። ስለዚህ አሁንም መፍትሄው መክፈል ያለባቸውን መሄድ ያለባቸውን እርከን አልሄዱም። የተወሰነ ተራምደው ሊሆን ይችላል። እርምጃቸው ግን አጥጋቢ አይደለም፣ አርኪ አይደለም። ነገ አላህ ፊት በቂ መልስ ሊመልሱበት የሚችል ዛሬ ኡማውን ሊያታልሉ ይችላሉ። ግን አላህ ፊት በቂ መልስ ሊመልሱበት የሚችሉበት አቋም ላይ ከሆነ ያሉት ራሳቸውን ይገምግሙ። ለራሳቸው ነው እንቶ መርሐባ። እስቲ ስለ አክሱም ጉዳይ እናንሳ። እዚህ መድረክ ላይ ያው አሁን ላይ በተለይ ባለው ሁኔታ በጣም ከባድ ነው። አክሱም ከማንሳታችን በፊት ግን በተለይ አሁን በሂጃብ ጉዳይ ላይ ሂጃብን ስላነሳን አንድ ላይ በሂጃብ ጉዳይ ላይ መፍትሄው ምንድነው የሚሆነው? አሁን በጣም የተለያዩ እንትኖች አሉ። እዚህ መድረክ ላይ መተው እህቶች በቃ መቋቋም በማንችልበት ሁኔታ አንብተው አልቅሰው ሄደዋል። ትምህርታቸው በዚህ ጎን አለ፣ በዚህ ጎን ደግሞ በየቀኑ ሙግት አለ። አቤቱታው በጣም ብዙ ነው ብለዋል። በየቦታው ደግሞ አሁን እየሰማን ነው። አሁን ራሱ እንግዲህ መጅሊስ እንደዚህ ካለ በኋላም ራሱ አሉ ክልከላዎች፣ መመሪያዎች ምናምን ይወጣሉ። አንድ ነገር ማስቀመጥ ፈልጋለሁ። እኔ በመመሪያ ደረጃ ያለፈው መንግስት ወይ ደግሞ አሁን በዚህ በጣም መስዋዕትነት ተከፍሎበታል የተባለው በድምጻችን ይሰማ መስዋዕትነት የከፈልንበት በመመሪያ ደረጃ ሂጃብን የከለከለ አይመስለኝም። እርግጠኛ አይደለሁም፣ ግን ደግሞ በመመሪያ ደረጃ የተጻፈ ነገር ኒቃብ የሚል ነገር ወይ የሆነ ነገር እንደዚህ ያለ አይመስለኝም። ቢኮዝ ትግሉ ላይ አልፈንበታል። ከትምህርት ቤት ተባረናል። ኤቭሪ ያላለፈ ሰው አለ ብዬ አላስብም። አሁን ግን በዚህ ጊዜ የተሻለ መጅሊስ አለን በመነልበት ታይም ግን በመመሪያ ከወጣ በጣም ትልቅ ኪሳራ ነው። እንትን በጣም ትልቅ ኪሳራ ነው ብዬ አስባለሁ። ግን ደግሞ ምንድነው መፍትሄው? ምንድነው መደረግ ያለበት? አጠራ አድርገን እናስቀምጥ። መጅሊሱ ምንድነው ማድረግ ያለበት? እኔ አሁን ደግሞ ሁሉም ባለ ድርሻ አካል ነው ብዬ ነው የማስበው። የመጀመሪያው አሁንም የመጅሊስ ኃላፊነት ነው። መጅሊስ ምንለው ሁሉ ነገራችሁን እችላለሁ ብሎ ስለ ኃላፊነቱን ስለወሰደ ነው፣ ቦታው ላይ ስለተቀመጠ ነው። ለሁሉም ነገር መጅሊስ ትላላችሁ ወይ? መጅሊስ ከማለት ውጪ ሌላ ምንም የለንም፣ ምንም አማራጭም የለንም። ከመጅሊስ ከተወጣ ሌላ ችግር የለም። ችግር ነው ሊፈጠር የሚችለው። አሁንም ምንለው
መጅሊስ እንላለን። መጅሊስ ከ50 እና ከ60 ሚሊዮን ህዝብ በላይ ይዞ ምንም ነገር እያደረገ አይደለም። መሄድ ያለበትን እርከን እየሄደ አይደለም። አሁንም ቆራጥ፣ ኮስታራ፣ ግሬስ ያለው አስፈሪ መጅሊስ እንፈልጋለን። አሁንም ይሄ መጅሊስ እንደዛ እንዲሆን እንፈልጋለን። ይሄ ነው መፍትሄው። የመጀመሪያው መፍትሄ አንድ እርምጃ መራመድ ካልተቻለ ወላሂ አምጥተው ሂጃብን አምጥተው መጅሊስ ቢሮ ላይ እንዲህ ሊሰጡ አይችሉም። መብትህን ሊያስከብሩልህ አይችሉም። ይሄ አስተዳደራዊ ስርዓቱን በተመለከተ አሁን ላይ ያለው መንግስት በዚህ ደረጃ ሙስሊሙ ማህበረሰብ ይጮቅናል የሚል እምነት የለኝም። የፖለቲካ ወሬ አይደለም ማውራው፣ ሀቅ ነው ማውራው። ይጮቅናል የሚል ካገኘ ነው ከዚህ መንግስት ካገኘ ነው ነገሮች አንጻር ብዙ ነገር አግኝተናል። ትላንትና ህልም የነበረብን ነገሮችን ሐቂቃውን ነው። ሰውን ያላመሰገነ አላህን አያመሰግንም አይደለ? በአብይ መንግስት ብዙ ነገር አግኝተናል። ልክ እንደዛው ልክ በዛው ልክ ደግሞ መንግስት ማድረግ ያለበትን ወላሂ አላደረገም። ለሙስሊሙ ኡማ አላደረገም። መክፈል ያለበትን ነገር አልከፈለም። ምክንያቱም ይሄ ሙስሊሙ ኡማ ግብር ከፋይ ነው። ከሀፍ በላይ ነው። ሀገር ላይ የሚኖር ሰላም ወዳድ ነው። ብዙ አስተዋጽኦ ያደረገ ነው። ለአድዋውም በለው ለየትኛውም እንትን አስተዋጽኦ ያደረገ አካል ነው። ስለዚህ መስዋዕት ሊከፈልለት ይገባል። የሱም መሪ ስለሆነ የተቀመጠው የሙስሊሙም ጭምር ነው መሪነቱ አይደለ? ስለዚህ የሙስሊሙም ድምጽ ነው። የሙስሊሙ ድምጽ ከሆነ መንግስት በምን ያህል ርቀት ሂዷል? ዛሬ በመጽሐፍ ቅዱስ ወረቀት የአንድ 80 ዓመት በላይ የሆነ ሽማግሌ እንዲህ ያደረገ ተብሎ ወዲያውኑ እርምጃ ሲወሰድ ካደረጉት ሰውየው እርምጃው ትክክል ነው፣ እኛም እንቃወማቸዋለን። ሰውየው ህጉም ትክክል ነው። ካላደረጉ ዙልም ነው። ዙልም የሚለው ነገር አመዛኝ ስለሚሆን ማለት ነው ከሰማነው አንጻር። ግን እንደ አጠቃላይ የአንድ ሰውን ድምጽ የሰማ መንግስት ለምንድን ነው የሚሊዮኖች ድምጽ አልሰማ ያለው? ምንድን ነው የሚጠበቀው? እውነት አክሱም ላይ ያለው ነገር አቅቶት ነው? ምክንያቱም አክሱም እንደ ማንኛውም ክልል ነው። እንደ ማንኛውም የክልል መንግስት የክልል አስተዳደር የሚያስተዳድረው አንድ የሆነ የሀገራችን ክፍል ነው አይደለ? በፌዴራል ስር ነው ያለው። ሙስሊሙ በዚህ ልክ ሲጮቀን፣ ሲበደል፣ ሲገፋ ከወሬ የዘለለ የሰማነው ነገር የለም። ቀብር ሲከለከሉ ቀብር እኮ ትላንትና 50 ኪሎ ሜትር ከ30 እስከ 50 ኪሎ ሜትር ርቀት ነበር የሚሄዱት። አሁን የቅርብ ደግሞ እኮ ጥቁሩን አስፋልት ተሻግረው እንኳን መሄድ እንዳይችሉ መርገጥ እንኳን እንደሌለባቸው ተገልጿል እኮ። እየባሰ መጣ እንጂ እየተሻሻለ አልመጣም። ደማቸው ፈሰሰ፣ ብዙ ነገር ሆኑ። የትላንትናው ማንነት አሁን ላይ ብሶ አፍጥጦ መጣ። ይሄ ሁላ ነገር ጆሮ ዳባ ልበስ ማለት ካልሆነ በስተቀር ለመንግስት አቅቶት ነው ወይ? ለምንድን ነው ፍትህ ሚኒስቴር፣ የጸጥታ ዘርፍ ምናምን የሚባሉ አካሎች፣ ሰብአዊ መብት ተሟጋቾች ምናምን የሙስሊሙ ሲሆን ለምንድን ነው ሰው አይመስላቸው? ለሙስሊሙ ሲሆን ፍትህ ለምን አይመስላቸው? ለሙስሊሙ ሲሆን ድምጽ ለምን አይመስላቸው? ለሌላው እንደሚንደሱት እንደሚቀድሙት የሙስሊሙን ነገር ለምን ወይ እንደ ትላንትና አጼ ስርዓት ሀገራችሁ አይደለም ለቃችሁ ውጡ ብለው አፋቸውን አውጥተው ይናገሩ። የተደበቀ ማንነት በመንግስት አሁን እንዳጠቃላይ መንግስት አይደለም በመንግስት አስፈጻሚ የሥራ አስፈጻሚዎች ውስጥ የመንግስትን ስም ለማጠልሸት የሚያስቡ ያሉ ኢስላም ጠል ሙስሊም ጠሎች አሉ። ግልጽ ነው። እነዚህን መንግስት አሳዶ መያዝ ካልቻለ ሙስሊሙ ማህበረሰብ ላይ ተአማኒነት ያጣል። የሙስሊሙን ጥያቄ መመለስ ካልቻለ ሙስሊሙ ማህበረሰብ ላይ ተአማኒነትን ያጣል። ይሄ ማለት ግማሹን የሚመራውን አካል ተአማኒነት አጣ ማለት ነው። የተሸረሸረ አዎ፣ እምነት ዛሬ እኮ ላይሆን ይችላል እኮ ነገ ከነጎዲያ የዛሬ 5 ዓመት 10 ዓመት ሊሆን ይችላል እኮ ዋጋውን የሚከፍለው ይሄ አካል ዛሬ ናቀ አካል ዋጋውን የሚከፍለው የሆነ ቀን ሊሆን ይችላል። ዛሬ ኃይለ ሥላሴ እኮ ሙስሊሙን ንቆ ጥቂቶች ናቸው እኮ ብሎ እኮ 10 ማይሞሉ በጣም ጥቂቶች ናቸው ብሎ ሲንቅ ነበር። ዓለም ላይ ሚዲያ ዓለም ላይ ሲያዋርደን ነበር እኮ። ዛሬ ግን መጨረሻ የተዋረደው እሱ ነው። አጼ ዮሐንስ በለው አጼዎች በአጠቃላይ ጥቂቶች ናቸው የሚለው ቃል ዛሬ አሉ እኮ
አሁን እንደውም እየቀረመቷል በስተንባቸው ማለት ነው ከአቅም በላይ ሆነባቸው ስለዚህ መንግስት የመንግስት ስራ አስፈጻሚዎች አካሎች ላይ ሚኒስትር ደረጃ ላይ የተቀመጡ አካሎች እኔ አሁንም መንግስት በጣም በእነዚህ ጉዳይ ላይ ጥናት አድርጎ እናንተ ከሙስሊሙ ኡማ ጋር ልታጣሉን ነው ብሎ እርምጃ ሊወስድባቸው ይገባል እርምጃ ሲወሰድ ራሱ ሐታ ሙስሊሙ ማወቅ ሁሉ አለበት ታማኒነቱን ለማስቀጠል ከዛ ሲቀጥል በሚኒስትር ደረጃ ላይ የተቀመጡ የሙስሊም ሚኒስትሮች አሉ ሁለት ገለጦች አለባቸው እነሱ ላይ ሁለት ከባድ ስህተቶች አለባቸው የመጀመሪያው የተሰጣቸውን ስልጣን በአግባቡ ሙስሊሙን ኡማ እየተጠቀሙበት አይደለም ለሙስሊሙ ኡማ ያዳሉ አይደለም የተለየ መሬት ይስጡን አይደለም የተለየ ነገር ያድርጉልን አይደለም በተቀመጡበት ቦታ ላይ ትልቅ የሚኒስትር ቦታ ላይ ተቀምጠዋል አይደለ የተቀመጡበት ቦታ ላይ ለሙስሊሙ ኡማ ድምጽ አልሆነም ይታገሉልናል ብለን አስቀምጠን ይታገሉን ይዟል በቃ ትላንትና ምረጡን ሙስሊሙ ፓርላማ መግባት አለበት ሙስሊሙ እንዲህ መሆን አለበት ምናምን ነገር ተባለ አይደለ ግን ድምጽ እየሆኑን አይደለም አንድ በዚህ ድምጽ ባለመሆን አጋር ባለመሆን እየገደሉን ነው ሁለተኛ አስመሳዮች ናቸው ውሸታሞች ናቸው መንግስት ምን ከለከለ ይልሃል መጥቶ ይሄው እኛ ሂጃብ ለብሰን እኮ ቁጭ ብለን እየተማር መንግስት ፊት ለፊት እያልን ነው ቤተ መንግስት ምናምን ቤተ መንግስት በዚህ ልክ የሂጃብን የለበሱ ሴቶችን ማየታችን አንድ ነገር ነው ግን ይሄ ለምን ቢግድል ይሆንብናል ለኛ ትንሽ ነገር እኮ እንደ ቢግድል ስለምናስበው ትንሿን ነገር ይወረውርልህና ልክ እንደ ውሻ ማለት ነው ሌባ ውሻን እንትን ማለት ሲፈልግ የሆነች ነገር ይሰጣዋል እሱን እስከሚበላ ዝርፍ ያካሂዳል ሲያልቅበት እንዳይጮህበት የሆነ ነገር ይወረውርለታል አሁን እኛ እየተደረገን ያለ ነው እንደዛ ነው የሆነች ነገር መብት የተከበረለ የሚመስል የሆነ ነገር ወርወር ያደርግልሃል ከዛ በኋላ ሉጋሙ እሱ ጋር ነው ብዙ ነገር ደግሞ ይወስድብሃል እኛ ጥያቄያችን የሂጃብ ጥያቄ ብለን ነበር ትላንትና የሂጃቡ ጥያቄ በጣም አፍጥጦ ሲወጣ አልহামዱሊላህ ተከበረ አሁን በደንብ እንድታሰምርበት እንፈልገው ተከበረ በየትኛውም መንገድ ፓርላማ ተለበሰ ቤተ መንግስት ውስጥ የሆነ ቦታ ምናምን እህቶቻችን እየለበሱ ነው ማሻአላህ ከነውበታቸው አሁን ሂጃብ ነው የተፈቀደው ሂጃብ ነው ትላንትና እኮ እሱም ተከልክሎ ነበር ቻሌንጁ ሲበዛባቸው እኛም ፑሽ ማድረጋችንን ስንቀጥል ሂጃቡ ኦፊሻሊ የሚከለክል አካል የለም ከጠቅላይ ሚኒስትሩ ጀምሮ እስከ ትምህርት ሚኒስትር ጀምሮ የትኛውም የትምህርት አካል ላይ ያሉ አስተዳደሮች ይሄን የተከለከለ የለም አሉ ኒቃብ የሚባል ነገር ሲነሳ ከጉንችሬው ጀምሮ አሁን እስካለበት ድረስ ሲነሳ ኒቃብ የማንነት ጥያቄ ላሉ ሲፈልጉ አይደለ የሆነ ነገር ጥያቄ ትግል ቢፈልግ አሁን ሙስሊሙ የሆነ ትግል አሁን የኢትዮጵያ ህዝብ የሆነ ትግል ቢያስፈልገው አላህ አይቀደረውና ከሱዳን ጋር ከግብጽ ጋር ወይ ኮና አካል ጋር ትግል ቢደረግ ኒቃሚስቶችን ትግል ሊከለክሏቸው ነው ማንነታችሁ ሱዳናዊ ትሆኑ ኢትዮጵያዊ ትሆኑ ሳትታወቁ አናሳጠቃችሁም ሊሏቸው ነው ይሄ ነው ብዙ ጊዜ ተማሪዎችም የሚያወሩት ሌላውም የሚያወራ ነው ለትግል ሲሆን ሙስሊም ናቸው አይደለ ለሌላ ጉዳይ ሲሆን ደግሞ ለመብት ጉዳይ ሲሆን ደግሞ ሌላ ዜጋ ናቸው ይሄ አሁን እንደዚህ አይነት ነገሮች ዑመር የተናገረው ነገር ነው እኛ የምንናገረው ብልጦች አይደለንም ብልጦች አያታልሉንም ሙስሊም ዝም ሲል ፋራ ነው እኮ የሚመስለው ምንም ማያቅ እኮ ነው የሚመስለው ግን መስላህና መፍሰዳ የሚባል ነገር አለ ጥሩና መጥፎ አሁን ላይ ይሄን ነገር ብናገረው አሁን እንደዚህ አይነት ሪያክት ቦስት ምን ሊፈጠር ይችላል ረጅም ያስባል ሙስሊም والله ያ ማሰቡ ነው ሙስሊሙን ሞኝ ያስመሰለው እንጂ አላህ ነግሮናል ስለ ተንኮላቸው ስለ ክፋታቸው ለኛ እንደማይተኙልን ስለኛ ያላቸው ጥላቻ ምናምን አላህ በግልጽ ነግሮናል ሂጃብን አይደለም ሙሐመድ የሚልን ስም አይፈልጉም እኮ እፎ የተናገረው ይሄን አይደል ሙሐመድ በማለት ሙሐመድ ብለው እንዲሸማቀቁ እናደርጋቸዋለን አላለም አያችሁ ይርዱነኩም ቢአፍዋሂሂም ወተዕባ ቁሉቡሁም አለ በአፋቸው ይወዷቸዋል በምላሳቸው በልቦቻቸው ይጠሏቸዋል አለ ከዛ በኋላ የምላሳቸውም ደግሞ በምላሳቸው ይወዷቸዋል በልባቸው ይጠሏቸዋል ብሎ ነበር አንዳንዱ ደግሞ ገፍቶበት ደግሞ
ቀድ በደቲል በግዳኡ ሚን አፍዋሂሂም የውስጣቸው ጥላቻ አላስችልላቸውና ባንደበታቸው ይገልጹታል። ትላንትና እኮ ውጡልን ከአረብ ሀገር ነው የመጣችሁት ኢትዮጵያ የክርስቲያን ደሴት ናት እኮ ተብለናል እኮ ወላሂ ተብለናል። ከድምጻችን ይሰማ በፊት የነበረ ቃል በቃል የነበረ ክስተት ነው። ገፍተው ማውጣት አልቻሉም፣ አቅም አልፈቀደላቸውም። ተናገሩት፣ መተግበር አልቻሉም። ለምንድን ያልቻሉት? በዛንባቸው። ሙስሊሙ የማይተኛ ራሱን የሚከላከል እንደሆነ ስለሚያውቁት አልቻሉትም። አሁንም አክሱም ላይ ይሄ ነው እየተነሳ ያለው። አሁንም አክሱም ላይ የትላንትና የህዋት ርዝራዥ ከተለያየ ከኢትዮጵያ ክልሎች የተባረሩ የወጡ ሙስሊሙ ያባረራቸው አካሎች ቅሪታቸው እዛ አለ። ቂም በቀላቸው ባሉ ትንሽ በሆኑ ሙስሊም ወንድሞቻችን ላይ ለመበቀል እየሞከሩ ነው። ሌላ ነገር አይደለም፣ በቀል እንጂ ሌላ ነገር አይደለም። የኒቃብ ብቻ ጉዳይማ ቢሆን ሂጃብ እኮ ጭራሽ ከተማው ላይ ማየት አንፈልግም አሉ እኮ። ሰላት የሚባል ነገር መስማት አንፈልግም አሉ እኮ። አዛን መስማት አንፈልግም አሉ እኮ አይደለ? ይሄ አቡ ጀህል እኮ ሲናገር የነበረው ነገር ነው። ሙሐመድ ሲሰግድ ካያችሁ ንገሩኝ እርምጃ ወስድበታለሁ ሲል ነበር እኮ። ራሱ የአቡ ጀህል እንትን እኮ ነው። እነዚህ አይነት ሰዎች ወላሂ ቢማሩም ዲግሪ ቢጭኑም ምንም ያህል ደረጃ ፕሮፌሰር ነን ብለው ቢያስቡም ዓሚለቱን ናሲባ ጭንቅላታቸው ካዚባ ውሸታምና ቅል የሆነ ጭንቅላት ብሎ አላህ ጠርቷቸዋል። ባዶ ጭንቅላት ያላቸው ሰዎች ናቸው። ምክንያቱም ሙስሊሙ ኡማ ሰላት ከልክለኸው፣ ሂጃብ ከልክለኸው፣ መብቱን ከልክለኸው አትችልም። መቼም ቢሆን ሊያቋርጠው ሊተወው የማይችለው ነገር ነው። እስትንፋሱ ማቆም ማለት ነው። አትችልም፣ የማይቻል ነገር ነው። ስለዚህ የማይቻል ነገር ከማይቻል ነገር ጋር መታገል መተዛዘብ ነው። ወላሂ እንታዘባቸዋለን። እነሱም ያን ግፊታቸውን ይቀጥላሉ፣ እኛም እየተገፋን የሆነ ሰዓት ላይ ግን ቅቤ ተገፍቶ ነው ጭንቅላት ላይ የሚወጣው። እንደዚህ ሆኖ አይቀርም። አዎ ካልተገፋ እኮ ጭንቅላት ላይ አይወጣም አይደለ? የሙስሊሙ መገፋት ኸይር አለው። ኸይሩ ምን መሰለ? ወላሂ አናት ላይ ሊወጣ ነው። ኸይሩ ምን መሰለ? ኒቃሚስቶች ተማሪዎች አልበዙም? ወላሂ ከሚባለው በላይ እኔ ማያቸው ምሰማቸውም ከክልከላው በኋላ ከቻሌንጆች በኋላ ሰው ያወጣል ብሎ በሚሰጋበት ያወጣሉ ኒቃባቸውን ተብሎ በሚሰጋበት እጥፍ ሆነው ነው የመጡት። ሙስሊሙ ሲነካ ይብስበታል። እኛ ትላንትና ሰላት ጥቁር አንበሳ ትምህርት ቤት ስንከለከል ፖሊስ የሆነ ሰዓት ላይ የፖሊስ ኃይል አመጡብን። ጀናባ የሆነው የወር አበባ ላይ ያለችዋ ሴት ሰላት በህይወታቸው ሰግደው ማያውቁ ሀታ ካፊር ከኛ ጋር የሚቀርቡ ካፊሮች እንኳን ሳይቀሩ ክርስቲያኖች ሳይቀሩ ልክ ፖሊስ መጣ ሲባል ሁሉም እልህ ውስጥ ገባ። ታይቶ ማይታወቅ ጀማዓን የተሰገደው ከፖሊስ ከማን ጋር ይጣላ? ቂያማን የተነሳው። አሁንም አቅጣጫ ወደዛ ነው የሚመራው፣ ወደ አላስፈላጊ ወደ ሆነ ጉዳይ። ሙስሊሙን ማቆም የሚችል አንድም ኃይል ኖሮም አያውቅም፣ አሁንም አይኖርም። ምክንያቱም ይሄ የአላህ ቃል ነው። ኢስላም እንደሆነ አልኢስላሙ ዩዕላ ወላ ዩዕላ አለይሂ፣ ኢስላም የበላይ ነው፣ የበላይ አይኮንበትም። ሙስሊሙ ማህበረሰብ እንደሆነ ወለን የጀዐለ ላሁ ሊልካፊሪን ዐለል ሙእሚኒን ሰቢላ፣ ከሃዲያኖችን በአማኞች ላይ የበላይ አላደርግም ብሎ አላህ ቃል ገብቷል። እኛንን የበላይ እንዲሆኑ መብት ምንሰጣቸው። ስለዚህ ደጋግ የሆኑ ክርስቲያን ወገኖቻችን፣ ሙስሊም ያልሆኑ ወገኖቻችን ድምፅ እየሆኑ ያሉ አሉ። አሁንም ሶሻል ሚዲያ ላይ እኔ ክርስቲያን ነኝ ድምፅ ሆናለሁኝ ለመብት ታገላለሁ የሚሉ ድምፅ የሚሆኑ ብዙ ሙስሊም ያልሆኑ ወገኖቻችን አሉ። እነሱን አይመለከትም። አሁንም ኔጌቲቭ የሆኑ ነገሮችን ስናወራ እንደዚህ አይነት ደጋጎችን አይመለከትም። እንድናሰምርበት ምፈልገው የመንግስት አካል ስል አሁንም ሙሉ መንግስትን አይመለከትም። አንዳንድ አስመሳዮች መንግስትና ህዝብን ለማጋጨት የሚፈልጉ አመራር ላይ ያሉ ሰዎችን መንግስት ነክሶ ያውጣልን። መጅሊስ እነዚህ ሰዎች ለህግ እንዲቀርቡ መጅሊስ የመጨረሻ ደረጃ ላይ ይሄድ፣ መሄድ ያለበትን ይሄድ። ጃስ ብሎ መመለስ አይደለም፣ እንደ ውሻ ጮሆ መመለስ አይደለም። ይሄድና ይግፋበት። ይሄ ሰው ለፍርድ እስካልቀረበ ድረስ ምን ትጠብቃለህ አንተ? የሂጃብ ጉዳይ ቶ፣ የሰላት ጉዳይ ቶ። ከነዚህ ከሁለቱ በላይ ሰላትህን ሂጃብህን እንድታከብር በሱ ላይ እንድትጸና ትልቁን ሰበብ የሆኑት አሽረፈል ኸልቅ ነቢዩ አለይሂ ሰላቱ ሰላም
እሳቸውን ያንቋሸሽ አካል ለህግ ቀርቧል፣ መጅሊስ አቀርቧል፣ መግለጫ ሰጠ፣ የሆነ መንገድ ሄደ ምናምን የለም። ነብይህን የሰደበብህን አካል አላህን የሰደበብህን አካል ለህግ ያላቀረብክ ዛሬ ለአንድ ሙስሊም እህት ለአንድ ሙስሊም ወንድም ሰላትና ሂጃብ ያስጨንቀዋል ብዬ ነው አላስብም። አሁንም ተኝቷል፣ ሊነቃ ይገባል። መንግስትም ፊቱን አዞሮብናል፣ ፊቱን ወደኛ ሊያዞር ይገባል። ድምጻችንን ሊሰማ ይገባል። አክሱም ላይም ሆነ የትም ክልል ላይ የሙስሊሙን መብት ሊያስከብርለት ይገባል። ድምጻችን አሁንም ይሰማ የሚል መልእክት ነው ያለኝ። መርሐባ። በስተመጨረሻ በተለይ በሂጃብ ጉዳይ ላይ ላይታች እያሉ እየተከለከሉ ያሉ እህቶቻችን አሉ። እያነቡ እያለቀሱ እዚዛ እያሉ ያሉ ልጆች አሉ። ትምህርታችን በአንድ በኩል አለ፣ ሂጃቡም ኒቃቡም አለ። ለነሱ አንድ መልእክት እናስቀምጣለን። በሁለተኛ ደረጃ ደግሞ አክሱም ላይ በጣም እየታገሉ ያሉ አክሱም ሙስሊሞች በጣም ጠንካራ ናቸው። ይሄ ብዙ እንትን ሚል አይደለም። ለነሱም ደግሞ አሁን በተለይ እየታገሉ ያሉ ነፍሳቸውን እየገበሩ ያሉ አይደል ተው ሲባሉ እዚህ ላይ ታች የሚሉ በጣም ብዙ ወንድሞች አሉ። ለነሱም በደል ለደረሰባቸው ኒቃቡም ላይ ተላክሱም ላይ ለደረሰባቸው ሰዎች አንድ መልእክት እናስቀምጥ። የኔ መልእክቴ አጭር ነው ማለት ተገፉ። አሁንም ያው የሚገፋቸው አካል እስካለ ድረስ ተገፉ። ምናልባት አላህ ጀነት መግቢያ ሰበባችሁ ይሄ ሊያደርገው ይችላል የሚል እምነት አለኝ። አይታወቅም። ተማሪዎች ከሰሯቸው መልካም ስራዎች ለሂጃባቸው በከፈሉት መስዋዕትነት ሊሆን ይችላል ጀነት ያዘጋጀላቸው አላህ። ወንዱም ስለ ሂጃብ በመጨነቁ ስለሱ ስለተገረፈ ስለሱ ስለታሰረ ስለሱ ስለሞተ ስለደማ ይሄ ይሆናል ክፍያው። በዛ ወቅት እኮ በሰለፎች ወቅት እኮ ልጇን እንዳዘለች እኮ እሳት ውስጥ የፈላ ዘይት ውስጥ የተከተተች እሳት ውስጥ የተከተተች ሴት አለች። ልጇን እንዳዘለች ፈራ ተባ ስትል ልጇ ነው በልጅነት በዛ ታሪኩ ረጅም ስለሆነ ማላንሰው እናቴ ሆይ ወደፊት እንጂ ወደ ኋላ አትበይ ጽኚ ማረፊያሽ ጀነት ነው ብሎ የታዘለው ልጅ እናቷን አበሰራት። ዛሬ ይህንን ብስራት ነው እኛ የምንናገረው። ማንም ሰው እስልምና እንደሆነ አልጋ ባልጋ ተሆኖ አይደለም የተመጣው። ነብዩ የከፈሉት መስዋዕትነት ነብይ ከመሆናቸው ጋር ለአላህ በጣም ከባሮቹ ቅርብ የሆኑ አላህ በስማቸው ያልጠራቸው ነብይ ከመሆናቸው ጋር ቆስለዋሉ፣ ደምተዋሉ። ቅንጣቸው ላይ ብረት ገብቶ ይሄ ሙሉ ሰውነታቸው እንዳለ ደም በደም እስኪሆን ድረስ በቃ ሰዎች እንዴት ነጃ ይወጣሉ፣ እንዴት ይድናሉ የነብያቸውን ራስ አድምተው ብለው ብሶት እስከሚሰማቸው ድረስ ደርሰዋሉ። ጉልበታቸው ክራንቻ ጥርሳቸው ተሰብሯል፣ ከሀገር ተሰደዋሉ፣ እብድ ተብለዋሉ። እብድና የአእምሮአቸውን የሳቱ ህሙዋኖችንና ህፃናቶችን ለቀውባቸዋል፣ በድንጋይ ተወግረዋሉ። ይሄ ሁላ ለምንድን ነው? ማዕቀብ 3 ዓመት ማዕቀብ ተጥሎባቸዋል እኮ ሳር ቅጠል እየበሉ እኮ ኖረዋል። የአላህ መልእክተኛ ቅጠል እየበሉ የሚበሉት አጥተው ምንድነው ወንጀላቸው ከተባለ እሳቸውን ይዞ የመጣ አሸባሪ ተብለው እኮ እሳቸውን ይዞ የመጣና አቡበከርን 100 ግመል ይሸልማል ተብሏል። ይሄ ሁላ መስዋዕትነት ሲከፈል አላህ ሰከንድ አይፈጅበትም ነበረ ነገራቶችን ለመቀየር፣ ግን ፈልጎታል። ሱና ነው። አሁን እህቶቻችን እየከፈሉ ያሉት መስዋዕትነት ይህ ነው። ነገ የኔ ተማሪ ትገባለች፣ ይሄ እንደሚጠብቃት አልጠራጠርም። የትግል ምዕራፍ ውስጥ እስከሆነ ድረስ ያለ ነው። ነገ የኔ ተማሪ ይሄ የኔ ልጅ ይሄ ይጠብቀዋል፣ ወንዱም ሰላት ይጠብቀዋል፣ ሂጃብ ይጠብቀዋል፣ ሁሉ ነገር ይጠብቀዋል። ስለዚህ ይሄ እንደሚጠብቃቸው አሁን ስትሮንግ እንዲሆኑ አድርገን ልጆቻችን ኡማውን ማጀገን አለብን። መፍትሄ ካጣን እስከምናገኝ ድረስ መብታችንን እንደ በፊት ተርመጥምጠን ለምነን አይደለም በግድ እናስከብራለን። በግድ ምክንያቱም ይሄ ሰማያዊ አዋጅ ስለሆነ አንደራደርበትምና ማለት ነው። ስለ ሂጃብ ስለ ሰላት ስለ ሁሉ ነገር መስዋዕት መከፈል ስላለበት መስዋዕት ከፈሉ። ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ይላሉ። ትልቅ ደሞዝ የሚከፈለው ከትልቅ መስዋዕት ጋር ነው። ላቅ ያለ ነገር ወደ አላህ መቃረቢያ መንገድ ሊሆን ይችላል። ቅድም እንዳልኩት አክሱም ላይ ያሉም ልክ እንደዛው አክሱም ላይ ባለፈው አፈሙዝ ወደ እነሱ አድርገው እንዲስማሙ ያደረጉት እንትን ላይ በጣም የሚያጅብ ነገር አልተስማሙም ማለት አሁን ሳይስማሙ እምቢ ብለዋል፣ አሻፈረኝ ብለዋል። አክሱም ላይ ያለው የእስልምና ጉዳዮች ከፍተኛ ምክር ቤት
ከማንም ጋር እኔ አላወዳደራቸው ከማንም ጋር በቃ ትልቅ ጂሃድ ላይ ነው ያሉት። መጅሊሱ ሰላማዊ ሰልፍ መውጣት ካለበት ህዝቡን ያዛል። ወጥቶ አሳይተውናል። በቃ ኮሽታ አይደለም መብት ሰላማዊ መብትን የመጥራት መብት አለው መጅሊስ። ይሄን መብቱን ተጠቅሞ አስወጥቷል። ድምጹን ለዓለም አሰምቷል። ትላንትና በአፈሙዝ አስገድደዋቸው ይሄን ተስማሙ። አዛን ድምጽ ላንሰማ፣ ሂጃብ የሚባል ነገር ከተማው ላይ ላይለበስ፣ የቀብር ቦታ ምናምን ዋና መንገድ ሳይሆን አውራጃ መንገዶችን መጠቀም እንዳለባቸው አንስማማም ብለው ሳይስማሙ ቀርተዋል። በህይወታቸው አረመኔዎች እንደሆኑ አክሱም ላይ ያሉ አመራሮች ያውቃሉ። እያወቁ ግን ጽናትን አላህ ሰጥቷቸዋል። አሁንም በዚህ ጽናታችሁ ቀጥሉ ነው ምለው። ነገም ከነገ ወዲያ መገፋቱ አይቀርም። የኒቃብ ጉዳይ እልባት ቢያገኝ እንኳን ሌላ ቁስል አለብን፣ ሌላ ቁስል ይቀሰቅሱብናል። የኛ ጉዳይ አያልቅም፣ የሙስሊሞች ጉዳይ አያልቅም። አምላካዊ የሆነ ትስስራችንን መበጠስ ስለሆነ ሰው የሚፈልገው አላህ እኮ ተናግሯል። ዩርዱነሁም ምንድነው? ዩሪዱነ ሊዩጥፊኡ ኑረላሂ የአላህን ኑር ብርሃን በየትኛውም መንገድ ሊያጠፉ ይፈልጋሉ፣ ግን አይቻላቸውም ብሏል አላህ። አይሳካላቸውም ብሏል። ይሄ ብርሃን የምናስቀጥለው ደግሞ እኛ ነን። ብርሃኑ ሳይጠፋብን ሊነጥፍ ይችላል። ጭላንጭሉ ብቻ ሊቀር ይችላል። ጭላንጭሏን ቦግ እንዲል ማድረግ የኛ ኃላፊነት ያለብን። እኔ ሙባረክ አለላህን ምናምን መጠባበቅ አይደለም። እኔ የራሴን ሚና ልጫወት፣ ኃላፊነት መወጣት። የራሴን ኃላፊነት ልጫወት። መጅሊስ የምንለው የመጅሊስ ሚናና የግለሰብ ሚና ስለሚለያይ ነው። ከዛ ውጪ ግን ሁሉም ሰው የራሱን ድርሻ ማድረግ አለበት። ምንድነው መክፈል አለበት መስዋዕትነት። አክሱም ላይ ያሉ ሙስሊም ወንድሞቻችን ሁሌ እየተደበደቡ፣ ሁሌ እያለቀሱ፣ ሁሌ እያማረሩ መግባት አለባቸው ብዬ አላምንም ነኝ። ዲፋዕ ማድረግ ያለባቸው መከላከል ባለባቸው መንገድ መከላከል አለባቸው። ራስን መጠበቅ ዲንን ከመጠበቅ ይበልጣል። ራስን ስጠብቅ ነው ዲኑ የምትጠብቀው። ስለዚህ ማንም ይሁን ምንም ይሁን ራሳቸውን መከላከል የሚችሉበት ደረጃ ላይ መድረስ አለባቸው። ይሄ ሽብርን ማነሳሳት፣ አመጽ ማበረታታት ምናምን አይደለም። አመፀኛ አይደለንማ አስለን። እነዚህ እህቶቻችን መልእክት ማስተላለፈው ለእህቶቻችን ለወንድሞቻችን ለአመፀኞች አይደለም፣ ወይም ራሳቸውን በሽፍተነት ጫካ ለገቡ ሰዎች አይደለም መልእክት ማስተላለፈው። መብቴ ይከበርልኝ ያለችዋን እህቴንና መብቴ ይከበርልኝ ያለውን ወንድሜን ነው። እነሱን እዚህ ቦታ ላይ ሆኜ ጀግኑ፣ ጠንክሩ እላለሁኝ። ይሄ መልእክት ነብዩ አለይሂ ሰላቱ ሰላም አማር ኢብኑ ያሲር ታግቶ በእነ አቡ ጀህል ሲሰቃይ አይኑ እያየ አባቱን ገደሉበት። አንቀው አቡ ጀህል ገደለበት። አይኑ እያየ ወንድሙን ገደሉበት። አይኑ እያየ እናቱን ሱመያን የኢስላም የመጀመሪያ የሙስሊም ሴት ሸሂድ የሆነችዋን ብልቷን በጦር ወቅቶ ገደላት። መጨረሻ ላይ ሰብረን ያለ ያሲር ነው ያሉት የአላህ መልእክተኛ። ትዕግስት አድርጉ የያሲር ቤተሰቦች ሆይ፣ በጣም ጫፍ ደረሰ የትዕግስት ውጤት። ሰብር አድርጉ ፈኢነ መውዒደኩም ልጀና የእናንተ ማረፊያችሁ ጀነት ነው አሉ። ትዕግስት አድርጉ፣ ቀጥሉበት፣ እጅ አትስጡ አሉ። ቢላል ኢብኑ ረባህ ያሁላ ነገር የወረደበት ያሁላ ማንም አይሸከመውን ቢላል የተሸከመውን ድንጋይ ማንም ሰው አይሸከመው። ቢላል የተገረፈውን ዛሬ አህያ ቢገረፍ ይሞት ነበር፣ ይገለው ነበር። ያሁላ ነገር የቻለው ለዲኑ የከፈለው መስዋዕትነት ነው። ለዲን ብዙ ነገር ይከፈላል። ብዙ ተማሪዎቻችን አሁን ሊባረሩ ይችላሉ። ከትምህርት ገበታ ሊያባሯቸው ይችላል። ተባረውም አይተናል። የተባረሩም አሉ። እስካሁን ወደ ትምህርት ገበታቸው ያልተመለሱ አሉ። ተስፋ ቆርጦ የተቀመጡ አሉ። እስካሁን ትግል ላይ ያሉም አሉ። ይሄ ሁላ አቅጣጫ ሊሰጥ የሚችል የነበረው አካል አመራሩ ነበር፣ መሪያችን ነበረ፣ መንግስትም ነበረ። መንግስትም መሪያችን ስለሆነ እነሱን ልባት ካልሰጡ ግን አሁንም ይሄን በጎን ልባት የሚገኝበትን መንገድ እንፈጥራለን። በጎን ደግሞ የራስ የግል ትግል ደግሞ ይደረጋል። የግል ትግል ማለት አለመሸነፍ፣ እጅ አለመስጠት እንጂ ክላሽ ይዞ መውጣት አይደለም። ሰብር ነው እሱ። ግን አለው ከሲስተማቲክ የሆነ ሰብር አለው። ሰብር ዝም ብሎ ፊት ለፊት ብቻ እየተመቱ መምጣት ምናምን አይደለም። ወይም ደግሞ ነብዩላህ ዒሳ አለይሂ ሰላም ኢንጂል ላይ ሲያስተምሩ ቀኝ ጉንጭህን የመታን ግራ ጉንጭህን ስጠው አይነት ሰብር አይደለም። ጃኬትን የወሰደብህ ሸሚዝን ጨምርለት እንደዚህ አይነት ሰብር አይደለም። እስልምና እንትን የሚለው መብትህን እያስከበርክ
ጥያቄህን እንዲሰሙህ እያደረግ እየታገልክ ግን ለምን ቶሎ መልሱ ለምን አልመጣም ብለህ ግን አትቾክልም። መልሱ አሁን አይመጣም፣ ሊቆይ ይችላል። መልሱ የሚመጣው ከኛ ህልፈት በኋላ ሊሆን ይችላል። አንድ ንጉስ ነበርና ያ ንጉስ አንድ አማካሪ ነበረው። ያ አማካሪ ያረጀ ሲመጣ ሰው ተካልኝ እኔ ትምህርት የማስተምረው አለ። ከዛ ሰው ተካለት። ታሪኩ ረጅም ነው፣ አጠር አድርጌ ላደርገው ብዬ ነው። ከዛ ሰው ተካለት አንድ ወጣት ነበረ ከተማው ላይ የሚኖር እሱን እያስተማረው። ከዛ ይሄ ወጣት ወደዚህ ጠንቋይ ነው ሰውየው፣ የንጉሱ አማካሪው ጠንቋይ ነው። ጥንቆላን ሊያስተምረው ነው ለልጁ። ልጁ ጀግና ነው፣ በዲኑ ላይ በሃይማኖቱ ላይ ጠንካራ ነው። እና መንገድ ላይ ሲሄድ አንድ ራሂብ አለ፣ ባህታዊ ነው፣ አላህን ይገዛል እንትን ነው። ይሄ ደግሞ ጠንቋይ አለ። ጠንቋዩ ጋር ይሄዳል፣ እዛም ይሄዳል ትምህርት ይማራል። ከዛ ጠንቋዩ ጋር መሄድ አልፈለገም፣ ግን የመንግስት ወይም ደግሞ የመሪው የንጉሱ ተጽዕኖ ስለሆነ የግድ ይሄዳል። እና እዛ ሲሄድ ይቆጡኛል፣ እዚህ ለምን ቆየህ ብሎ አለ። አይ ቤተሰቦቼ ወደ ኋላ ብለውኝ ነው፣ ልከውኝ ነው፣ እንዲህ ብለህ ነው ብለህ ውዝር ስጣቸዋል። አስተማረው። ይሄ ራሂብ ብዙ ነገር ተማረ፣ ምን አለ ምናምን። መጨረሻ ላይ አንድ ነገር አላህ የኢማኑን ልኬት ማወቂያ ጌታ ይዋለ መንገድ ሲሄድ የሆነ የዱር እንስሳ ሰዎችን መተላለፍ ያከልክሏል። ድንጋይ ጠጠር ነገር አነሳና ጌታ ሆይ ዛሬ በዚች ጠጠር አማካኝነት ራሂቡ ይሁን ይሄ ዑለማው ይሁን ይሄ ጠንቋዩ ትክክለኛ ማን እንደሆነ ለይልኝ አለው። ይሄ ድንጋይ የሚገለው ትክክለኛ ራሂቡ ትክክለኛ ከሆነ በዚህ ድንጋይ ይሄን እንስሳ ግደልልኝና ሰዎች የሚተላለፉበትን መንገድ ፍጠርልኛል። አነሳና ቢስሚላህ ብሎ ወረወረ። ይሄኛው እንስሳ ሞተ፣ ሰዎች መተላለፍ ጀመሩ። ከዛ ጠንቋዩን ትቶት ወደዚህ መሄድ ጀመረ። መጣና የተማረውን ትምህርት አላህ ደግሞ ኢልሃም ይሰጠውና አንዳንድ ስጦታዎችን ይሰጠውና ለዚህ ልጅ አይነ ስውሮችን ማብራት ጀመረ። የተለያዩ ችግሮቻቸው መቅረፍ ጀመረ። የንጉሱ አቀማማጭ አይኑ እውር ነበርና የሱን አይኑን አበራለት። ከዛ በኋላ ይሄ ነገር ይሄ ወሬ ማን ጋር ይደርሳል? ልጁ ሰውየው አይኑ ይበራለት ሰውየው ልጁን ሊያመሰግን ሲፈልግ አይ አላህን አመስግናለሁ ዳዕዋ አደረገው፣ ወደ ዳዕዋ ቀየረው ልጁ። ከዛ ወደ ንጉሱ ጋር ደረሰና ማሻአላህ ንጉሱ የተማርከው ትምህርት የሱ ጠንቋይ ያስተማረው ነው የመሰለው። ለዚህ ደረጃ ደርሰሃልኛል እና ትልቅ ደረጃ ትደርሳለህ ምናምን ብሎ ሲያሞካሸው አይደለም የኔም ያንተም ጌታ አላህ ነው፣ የሚያድነው አላህ ነው፣ እኔ አላድንም ሰበብ ነኝ አለው። እያለ ጉዳዩን አስጨንቆ ሲይዘው እንዳጠቆመብኝ ብሎት ነበርና ያኛው ዑለማው ወደ እሱ ጋር ጠቆመ፣ አማራጭ የለውም። ከዛ እሱ ጋር ተጠቆመ፣ ተያያዘ ምናምን ነገር ረጅም እዚህ ጋር እንትን በለውና ልጁ መጨረሻ ላይ ልጁ ጋር መጣ። ያን ገደለ። ይሄ የንጉስ አቀማማጭ አይኑ የበራው ሰውዬ እስልምናን ተቀበለ፣ እሱንም ገደለ። አልመለስም ብለው መጨረሻ ላይ ልጁ ጋር መጡ። ልጁ ጋር ከመጡ በኋላ ውሰዱትና ተራራ ጫፍ ላይ ውሰዱትና አላቸው ለወታደሮች። ጫፍ ላይ አድርሱትና እመለሳለሁ ካለ ሃይማኖቱን ትቶ እመለሳለሁ ካለ ይዛችሁት ነው፣ አልመለስም ካለ ግን ወርውሩት። ከዛ ተራራ ጫፍ ላይ ይንከባለልና ይሞታል። ሄደ። ወታደሮች ይዘውት ሄዱ። ጫፍ ተራራ ላይ ደረሰ። ከዛ አላሁመ ክፊኒ ቢማ ሺእተ። አሁንም እህቶቻችን ወንድሞቻችን እቺን እንዲናገሩ ነው የምለው እኔ። ጌታ ሆይ በፈለከው ነገር ብቀኛለህ። ተራራው ተርገፈገፈ። ልጁን ብቻ አያርገፈግፈውም፣ አያነቃንቀውም። እነዛን አንከባሎ ላይ ወረወራቸው፣ እታች ወረወራቸው፣ ሞቱ። ቀጥ ብሎ ንጉሱ ጋር መጣ። እንዴት መጣ? ወታደሮችስ አለ። አላህ ከወታደሮችና ካንተ ተንኮል አላህ ጠበቀኛል። ከዛ ድጋሚ ሌላ ወታደር አስመጣና ይዛችሁት ሂዱና ባህር ላይ መርከብ ላይ አድርጉትና ከዛ መርከብ ላይ መሃል ላይ ስትደርሱ ከመርከቡ ላይ አንስታችሁ ገልብጡት ወደ ውሃ። ማይመለስ ከሆነ ከተመለሰ ይዛችሁልኝ አለ። ይሄደ ልጁ። እዛ ከደረሱ በኋላ አላሁመ ክፊኒ ቢማ ሺእተ አለ። ማዕበል መጣ፣ መርከቡን አናወጠው። ልጁ መርከቡ ላይ እንዳለ ሌሎች ተገለበጡ። ከመርከቡ መጥቶ ተመልሶ ወደ የብሱ ሄዶ ንጉሱ ጋር መጣ። አሁንም ከዛም እንዳለው ታውቃለህ፣ ይቺን ነው አሁን የፈለኳት፣ መቼም ልገለኝ አትችልም አለው። ነፍስ ያለችው በአላህ እጅ ነው። እኔም መግደል ከፈለግ አንድ ነገር አድርግ አለው። ምን ላድርግ አለው። እሱን መግደል ነው የሚፈልገው። ህዝብ ሰብስብልኝ አለው። ህዝብ እንዳለ ይሰብሰብ፣ በንጉስ ትእዛዝ ህዝብ ይሰብሰብ። ቀስትህን አነጣጥረህ ሰጋባው ላይ አድርገህ ያዝ፣ ስቀለኝ አለው።
ከሰቀልከኝ በኋላ ህዝብ ከተሰበሰበ በኋላ ቢስሚላሂ ወረቢል ጉላም በአላህ ስም በዚህ ጌታ በዚህ ልጅ ጌታ ብለህ ከወረወርክ ትገለኛለህ፣ አለበለዚያ ግን አገለኝም አለው። ይቺ ቃል የተውሂድን ቃል ማስረጽ ፈልጓል ልጁ። ህዝብ ተሰብስቧል። ይህን ትዕይንት እየተመለከተ ነው። ንጉሱ ይህንን አነጣጥሮ ወረወረ። እዚህ ጋር መጥቶ ገደለው። ህዝቡ የተሰበሰበው ሰው እንዳለ ህዝቡ እስልምናን ተቀበለ። እንዳለ ሁሉም የራሱ አማካሪዎች ምናምን ነገር ሳይቀር እስልምናን ተቀበሉ። እያንዳንዱን እያደረገ ጉርጋድ አስቆፍሮ እያንዳንዱን ጉርጋድ ውስጥ እሳት አቀጣጥሎ መወርወር ጀመረ። ቅድም የነገርኩ ልጅ የተሸከመች ሴትዮ እዚህ ታሪክ ውስጥ ነው ያለችው። አንዳንዴ ሞተክ ነስር ይመጣል። ገባ ድምጻችን ይሰማል። የሞቱ ሰዎች የአርሲ ሰዎች አሉ አይደል? የሞቱ ሰዎች አሉ። አወላ ላይ የተሰቃዩ እስካሁን አካለ ስንኩል የሆኑ ሰዎች አሉ። የነሱ አሻራ ነው ዛሬ ላይ ድል ያመጣው። ስለዚህ ብትሞት ምን ችግር አለው? ለኢስላም መሞት ሸረፍ አይደል እንዴ? ክብር እኮ ነው። ማይገኝ ነገር ነው እኮ በዚህ ዘመን ላይ። ስለዚህ ብትሰቃይ ብትታሰር ምንድነው ችግሩ? ምንም ችግር የለው። ተገኝቶ ነው። ስለዚህ ማንም ነብያቶች ታስረዋሉ፣ ተደብድበዋሉ፣ ተሰቃይተዋሉ። ሲዲቆች ሷሊሆች ብዙ ነገር ሆነዋሉ። አሁንም ይሄ ነው መልእክቴ፣ ጽኑ። እኛ ከጎናችሁ ነው ያለ ነው። ለሚመጣው ነገር በምንችለው አቅም ከጎናችሁ ነው ያለ ነው። በየትኛውም ክልል ላይ በየትኛውም ቦታ ላይ ያላችሁ አካሎች የኛው ነው፣ የኛን ድምጽ ነው እያሰማችሁልን ያለው። ስለዚህ ጽኑ ነው የምለው። ግን ከፈቀድክልኝ ሌላ መናገር የምፈልገው ነገር አለ። ሁሉም ባለድርሻ አካል ነው ብለናል አይደል? ቅድም መንግስትና መጅሊስን አንስተናል። ሌላው እኔ ዱዓቱ ኡስታዞቹ እንደው የታዘብከው ነገር ካለ አንተም ታዝበሃል። በፊት ፊት አውራሪ የነበሩ ዱዓቶች አክቲቪስቶች ዛሬ ድምጽ ሲሆኑ እያየናቸው አይደለም። የሉም ጭራሽ። ምንድነው የደለላቸው ነገር? ምንድነው ወደ ኋላ እንዲሆኑ ወደ ኋላ እንዲያፈገፍጉ ያደረጋቸው ነገር ምንድነው? እኛም ከሆነ ጊዜ በኋላ የሆነ ኡስታዝ የሆነች ጽሁፍ ይጽፍና ኡስታዝ እንትና እኮ ዝምታውን ሰበረ ተብሎ ይጋነንለታል። አይደለም ኖርማል ግዴታውን እኮ ነው የተወጣው። ሊጨፈርለት ሊደነስለት አይገባም እኮ ኃላፊነቱን የተወጣው። አንድ ኡስታዝ የሆነችን ሴት አልጨብጥም ስላለ አህመዲን ጀበል የዶክተር አብይ ባለቤትን ወይዘሮ ዝናሽን ነው እጁ ስለሰበሰበ ሚዲያ ላይ በጣም ተወራ። ለምን ሊገርመን ይገባል? ወንድ ልጅ ሴትን መጨበጥ አይችልም አይደለም? በቃ አይፈቀድም። ሴት እህቶቻችን ኒቃብ ለብሰው ሊሸለሙ ሲመጡ እጃቸውን ሸላሚዎች ሲዘረጉ አይጨብጡም። ቢግ ዲል አድርገን ልንቆጥረው አይገባም። ብርቅ አይደለም፣ ኖርማል ነው፣ ህይወታችን ነው። ወንድና ሴት አይጨባበጥም። አሁንም አንድ ኡስታዝ የሆነ ነገር ተናገረ ሲባል እሱም የሚናገረው የሆነች ታይም ፈልጎ ነው፣ የሆነች አጋጣሚ ፈልጎ ይናገራል። ሲናገር ህዝቡ ብርቅ አድርጎ ቪዲዮውን ንግግሩን ሼር ያደርገዋል፣ ይቀባበለዋል። ቃል በጣም እየመረጡ ያወራሉ። ያሳስረኛል ወይስ አያሳስረኝም? ያጣላኛል ወይስ አያጣላኝም? መንግስትን ያስቀይማል ወይስ አያስቀይምም? ሱብሃንአላህ። እኛ አላፊ አንሄድም። በዚህ ደረጃ ኡስታዞችን ያስተኛቸው ነገር እኔ አልገባኝም። አማም አላህ ፊት ይጠየቃሉ። እኔ ደፋር ለመባል አይደለም የምናገረው፣ ይሄ ዝነኛ ለመሆን ምናምን ብዬ ለምናገረው ወላሂ አላህ ያቀብኛል። በቃ መናገር እንቅልፍ ይከለክለኛል፣ ግዴታዬ ነው። ሌላው አክቲቪስቶች ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ዛሬ እኮ ነን ሙስሊም የሆኑ ሰዎች እኮ ድምጽ እየሆኑን ነው። የኛ ሙስሊሞች ድምጽ እየሆኑ አይደለም። ዛሬ አንተ ጋር ከመምጣቴ በፊት አንድ ቪዲዮ አየሁኝ። ለምንድነው ድምጽ ማትሆነው እያላችሁ ከውስጥ ትጨቀጭቁኛላችሁ አለ። የኔ ድምጽ መሆን ምንድነው የሚፈይደው ነገር? ፍትህ ለአክሱም ሙስሊሞች ምናምን ብዬ መናገር አቅቶኝ ነው ምናምን ነገር ብሎ እንደ ማፊዝ ነገር አለ። ይቺ መናገሩ ፍትህ ለአክሱም ሙስሊሞች ማለቱ በራሱ ተጽዕኖ አለው እኮ። እኔ ተከታይ ከ380 ሺህ በላይ ተከታዮች አሉኝ። ወደውም ሳይሆን በግዳቸው እነሱ ጋር ይገባል አይደል? አዩትም ስክሮል አደረጉትም አላደረጉትም መልእክት ይደርሷል። አላህ ነገ ዝም ለምን አልክ ብሎ ቢጠይቀኝ ይኸው ብያለሁ ድርሻዬን ያቅሜን። አዎ ይቺን ሲመጣ ሶሻል ሚዲያ የምንጠቀም ሰዎች ቪዲዮ አለላህ ሰርቶ ከሆነ
እኔ ልመና አይደለም አሁንም ሰርቶ ከሆነ ሙባረክ አንተ ጋር ከመጣ ፎሎወር አይደለ ላይክ አድርገው ሼር አድርገው ብታልፈው አንተ ብትጎዳው ነገር የለም ኃላፊነትን ተወጣሃል መናገር ባትችል የተናገረን ሰው አንደበት ሆነሃል ማለት ነው ስለዚህ አዎ ስልክ ሲመጣ እንዴ እዛ ጭቆና ላይ ያሉ ሰዎች ሳይጨነቁ ሳይሰለቹ እኛ ድምጽ ለመሆን እንሰለቻለን በጣም ያሳፍር እኮ ነው እየተሰቃየ ያለው ሰው ቢላልን የሚገርፈው ኡመያ ራሱ ደክሞት ያቆም ነበር እጁ ደክሞት ቢላል ሳይደክመው አልደከመው ማለት እኮ አይደለም አሁን ያለንበት ተጨባጭ ይሄ ነው ድምጽ እንሁን በየትኛው መንገድ ቪዲዮ መስራት ምንችል እንስራ ለምን 10 ሰው ተከታይ አይኖርክም ይመላለሳል በቃ ያንተ መንገድ ይሄ ነው እላይ ላይ ያሉ ሰዎች እላይ ላይ ከመንግስት ጋር ከመጅሊስ ጋር ከሆነ አካል ጋር ከከፍተኛ አመራሮች ጋር ግንኙነት ያላቸው ሰዎች የሚጠየቁትን በሱ ነው ባቅማቸው ልክ ይጠየቃሉ አንተ ሼር ማድረግ የምትችል ከሆነ ሼር በማድረግ ባለ ማድረግ ትጠየቃለህ ቪዲዮ መስራት የሚችል ቪዲዮ በመስራቱ ኃላፊነቱን ይወጣል ሁላችንም አንተ ይሄንን ፖድካስት አዘጋጅተሃል ባታዘጋጀው የሚያስጠይቅህ ሊሆን ይችላል በቃ ድርሻህን የጋዜጠኝነት ድርሻህን ተወጣሃል አይደለ ሁላችንም የራሳችንን ሚና ከተጫወትን ተጽዕኖ መፍጠር እንችላለን እንኳን እንደዚህ አይነት ፕላትፎርሞች ኖሮ ይቀርና በፊት እኮ ቲክቶክ ምንድነው ፌስቡክ ብቻ እኮ ነው የነበረው ጽሁፍ እኮ ነው ጽሁፍ ብቻ ነው በጽሁፍ እኮ ነው ሰው ለዛውም ተደራሽነቱ እንደውም ብዙ ሰው አልነበረው ብዙዎቻችን አንጠቀምም ነበር መልእክቱ ግን ይመጣ ነበር ተደራሽ ከልብ ካልክ ማድረግ ትችላለህ ስለዚህ አሁንም ነገም ከነጎዲያም ምን ታው ጉዳይ አይደለም ምን ናቆመው ጉዳይ አይደለም አንድ የናቁን ነገር ምንድነው ለሳምንት ይጮሃሉ ከዛ ይገባሉ የሚል ነገር ተነስቷል አሁን ላለ መግባት ወደ ቤታችን ድምጹን እስከ መጨረሻ ድረስ ላለ ማፈን እንሞክር እንጣር እላለሁኝ ኢንሻአላህ መፍትሄው ደግሞ ይመጣል እንግዲህ ተመልካቾቻችን በክፍል 1 ከኡስታዝ አለላህ ጋር የነበረን ቆይታ የሚገርም ነበር በተለይ በመስጂድ በሂጃብና በአክሱም ጉዳይ ላይ በደንብ ጠንከር ያለ መልእክቶችን አስተላልፈናል ብዬ አስባለሁ ይሄን ቪዲዮ የምታዩ ሰዎች ለሌሎች ሼር በማድረግ ቻናላችንን ሰብስክራይብ በማድረግ በክፍል 2 ደግሞ በተለየ በህልምን በተመለከተ በደንብ ከኡስታዝ አለላህ ጋር ሳምንት ምንመለስ ይሆናል እስከዛው ድረስ ሰላም የሆነ ሳምንት እየተመኘው ሰላም አለይኩም ወራህመቱላሂ ወበረካቱ